السلام عليكم ورحمة الله. ይህ ሂዋር ፕሮግራማችን የተወደዳችሁ ተመልካቾቻችን ሂዋር ፕሮግራም በሙስሊሞች ማህበራዊና ሃይማኖታዊ ጉዳዮች ላይ ትኩረት አድርጎ ይሰራል። በዛሬው የሂዋር ፕሮግራማችን ከሰሞኑ በሀገራችን እየተከሰተ ያለው የኢኮኖሚ አለመረጋጋት ልንለው እንችላለን እዚያ ላይ ትኩረት አድርገን በተወሰነ ደረጃ ማለት ብዙም እዚያ ውስጥ አገባበትም እናነሳቸው ግን በዚያ ዙሪያ የምናነሳቸው በርካታ ሐሳቦች ይኖራሉ። እንግዳዬ አቶ ኢብራሂም አብዶ ናቸው። አቶ ኢብራሂም አብዶ በማኔጅመንት እና ኢስላሚክ ፋይናንስ ሁለተኛ ዲግሪያቸውን ይዘዋል። በተለያዩ መድረኮች አቶ ኢብራሂምን ያውቋቸዋል። በተለይ ሚንበር ኒውስ ላይ የተለያዩ የፋይናንስ ሐሳቦች በተነሱ ቁጥር ማብራሪያዎችን ሲሰጡ እናያቸዋለን። በዚህም መሰረት ምንድነው እየተከሰተ ያለው የዓለም ሁኔታ የዚህ የሆርሙዝ ሰርጥስ ምንድነው ጉዳዩ በእኛ ላይ የሚያሳድረው ተጽዕኖ ምንድነው በሚል ከሳቸው ጋር ቆይታ ለማድረግ ከሱ ጋር ወጣትም ስለሆነ አንተ ያልኩኝ እንዳወራ ፈቅዶልኛል። ፈቅደሃል ብያስ አንተ ያልከራለ በአክብሮቴ ከትምህርት ዝግጅታቸው አንፃር ነው እንደ ጓደኛ አንተ ያልኩ አራለው። ኢትዮጵያ በአሁኑ ወቅት በታሪኳ የማታውቀው ተደራራቢ የኢኮኖሚ ፈተና ውስጥ ትገኛለች። በአገር ውስጥ ያለው የዋጋ ንረት አለ፣ የውጭ ምንዛሬ እጥረት፣ የዕዳ ጫና፣ በዚያ ላይ በዓለም አቀፍ ደረጃ ደግሞ የሆርሙዝ የባህር መስመር መዘጋት በነዳጅና በማዳበሪያ አቅርቦት ላይ ያው ችግሮች መከሰታቸው የማይቀር ነው። ይሄ ከድህነት ወለል በታች የሚኖረውና የዕለት ጉርሱ መሸፈን ያቃተውን ሰፊውን የህብረተሰብ ክፍል ለማህበራዊና ስነ ልቦናዊ ቀውስ አይዳርግም ወይ የሚል ሐሳብ አለ። ከአቶ ኢብራሂም ጋር በእነዚህ ሐሳቦች ላይ ቆይታ እናደርጋለን። እነዚህን ችግሮች ከሙያቸው አንጻር ከምርምራቸው አንጻር እንዴት ነው የሚቃኙት እንዴት ነው የሚያዩት እንላለን። በተለይ አገር ካለችበት አጣብቂኝ አማራጩ ምንድነው የሚለውንም ነገር እናነሳለን። ፈራተባ እያልን የምናይበት የራሱ የሆነ ምክንያት ይኖራል። አቶ ኢብራሂም ኮንደና ቆይ ሁሴን የኢትዮጵያን ወቅታዊ ሁኔታ ላይ እንድንወያይ ፈልጌ ነው ወደዚህ መድረክ የጋበዝኩ። አሁን ያለውን ሁኔታ እንደ ባለሙያነትህ እንድትገመግመዋለህ። ሀገሪቱ ያለችበትን የፋይናንስ ሁኔታ ዓለም አቀፍ ሁኔታውን እንዴት ታየዋለህ? ጥሩ ጥያቄ ነው። ያው ኢትዮጵያ የምትኖረው ራሷን ችላ ተነጥላ የሆነ ደሴት ላይ ባለመሆኑ ከዓለም አቀፉ መጀመር የተሻለ ነው። ምክንያቱም የሚተሳሰር ስለሆነ ማለት ነው። ዓለም አቀፉ ኢኮኖሚ ምን ይመስላል የሚለው ነገር ዛሬ ላይ ያለውን ተጨባጭ ስንገመግም ወይም ደግሞ ዛሬ ላይ ያለውን ተጨባጭ ስንገልጽ ትላንትና ከምን ተነስቶ ነው ዛሬ ላይ ያለበት የደረሰው የሚለውን ነገር በተወሰነ መልኩ ማንሳት ያስፈልጋል። አሁን የዓለም ኢኮኖሚ ካራክተራይዝ የሚደረግበት አንዱ መገለጫ ከፍተኛ የሆነ የዋጋ ግሽበት ያለበት፣ ከፍተኛ የሆነ የኢንቨስትመንት መቀዛቀዝ ያለበት፣ ከፍተኛ የሆነ የአቅርቦት ሰንሰለት ዲስረፕሽን ወይም መስተጓጎል ያለበት፣ ከዛ በተጨማሪ ደግሞ በተወሰነ መልኩ ስቴብል ወይም የተረጋጋ የነበረው የኢኮኖሚ ዓለም አቀፍ የኢኮኖሚ ስርዓት በተወሰነ መልኩ ሼክ ወይም እየተንቀጠቀጠ ያለበት ነባራዊ ሁኔታ ነውና እዚህ እንዴት ደረሰ የሚለውን ነገር በተወሰነ መልኩ ማንሳትና ከዛ ደግሞ ኢትዮጵያ በዚህ ውስጥ ደግሞ ኢትዮጵያ ትገኛለች የሚለውን ነገር አብሮ ማየት የሚያስፈልግ ይመስለኛል። የዓለም ኢኮኖሚ በተለይ ደግሞ ከኮሮና ወይም ኮቪድ-19 በኋላ እንትን ላይ ነው ይባላል፣ ኮማ ላይ ነው ይባላል። ኮማ ኢን ሴንስ አንድ ማደንዘዣ የተወጋ ሰው ለመንቃት ምናምን ጥረት የሚያደርግበት ሰዓት ክሊርሊ የሚታየውን ነገር በደንብ ማየት የማይችልበት የሆነ ብዥታ ቅዠቶችን የሚያይበት አይነት ነገር ስቴጅ ላይ ነውና በኮሮና ምክንያት ኦልሞስት ቅድም የጠቀስናቸው መስተጓጎሎች ተፈጥሮ የነበሩበት ሁኔታ ነው። ኢብራሂም ወደ ኋላ መለስ ስላድርገህና በአንድ ወቅት ዓለም ገብታበት የነበረው የባንክራፕሲ ወይ የስቶክ ማርኬት መውጣት መውረድ ዓለምን በከፍተኛ ሁኔታ እየናጣት ኢትዮጵያ ግን ምንም አይነት ችግር አይደርስባትም ተብለው ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ዘመን ፓርላማ ሲቀርብ የነበረው ነገር አለ። ከዛ ጊዜ ጀምሮ ማየት ይቻላል ነው። ምንድነው መሰለህ ልዩነቱ ማለት ስትራክቸራል የሆነ ልዩነት አለ። በዛ ጊዜ የነበረው የዓለም አቀፍ ኢኮኖሚና ኢትዮጵያ ኢኮኖሚ አሁን ያለው የዓለም አቀፍ ኢኮኖሚና ኢትዮጵያ ኢኮኖሚ ይለያያል።
በጣም ሪሰንት የሚባለው 2007 ላይ የተከሰተው የፋይናንሻል ክራይሲስ ነው። ከስቶክ ማርኬት የጀመረ አክቹዋሊ ከባንክ ነው የጀመረው። ከባንክ ወደ ስቶክ ማርኬት ሄዶ አሜሪካ ላይ ተነስቶ ከአሜሪካ ወደ አውሮፓ ከዛም ወደ ኤዥያ የተሸጋገረበት ነው። በወቅቱ የኢትዮጵያ ኢኮኖሚ ወደ ዓለም አቀፍ ኢኮኖሚ ላይ ኢንተግሬት ያደረገበት እንትን አናሳ ነበረ። በተለይ ደግሞ የፋይናንሻል ስርዓታችን ከዓለም አቀፍ የፋይናንሻል ስርዓት ጋር በደንብ ሙሉ ለሙሉ ኢንተግሬት አላደረገም ነበረ። ኢኮኖሚክ ስርዓታችንም ያን ያክል ከዓለም አቀፍ ንግድ ጋር ኢንተግሬት ያደረገበት ተጨባጭ አልነበረም። ስለዚህ ሾኩ እንደዚህ አይነት ዓለም አቀፍ ክስተት ሲከሰት ወደ ኢትዮጵያ የመጣው ንዝረት አነስተኛ የነበረበት ሁኔታ አለ። ከ2017 ተነስተን 2020 እስክንደርስ ድረስ ግን በጣም ብዙ ነገሮች ተለውጠዋል እና በተለይ ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር የምትሰራበት ስፒዶች የምትሰራበት ኢንተንሲቲዎች ጨምረው ኦልሞስት ወደ ዓለም አቀፍ ኢኮኖሚ ሙሉ ለሙሉ አይባልም ኢንተግሬት ያደረገችበት ሁኔታዎች ተፈጥረዋል። በዛ ምክንያት በ2007 የነበረው ሾክና ወይም ንዝረትና በ2000 የሚኖረው ንዝረት አሁን ደግሞ 2026 የሚኖረው ንዝረት መጠኑ የተለያየ ነው የሚሆነው። አይ ቲንክ ከ2007 በኋላ የዓለም ኢኮኖሚ በተወሰነ መልኩ አገግሞ ነበረ። ኢንቨስትመንትም እያደገ የነበረበት ሁኔታ ነበር። የካፒታል እንቅስቃሴ ፍሰቱም ጥሩ የነበረበት ሁኔታ ነበር የነበረው። የዋጋ ግሽበት ስቴብል፣ የሀገራት የኢኮኖሚ ግሮዝም በጣም የተረጋጋ የነበረበት ሁኔታ ተፈጥሮ ነበር። በዛ ሂደት ላይ ነው እንግዲህ የኮቪድ-19 የመጣውና ይህንን ነገር ሙሉ ለሙሉ እንደገና ማናጋት የፈጠረው። የኮቪድ-19 ሲመጣ እንደምታስታውሰው የዓለም ኢኮኖሚ ኦልሞስት ሙሉ ለሙሉ ሊባል በሚቻል ደረጃ ዝግ የነበረበት ሁኔታ ነበር። ፕሮዳክሽን ቁሞ ነበረ፣ ሎጂስቲክ እንቅስቃሴ ቁሞ ነበር። ስለዚህ የአቅርቦት ሰንሰለቱ ላይ ሙሉ ለሙሉ መናጋት ተፈጥሮ የነበረበት ሁኔታ ስለነበረ ያ ምን ይዞ መጥቶ ነበር? አንደኛ አቅርቦት ሙሉ ለሙሉ የቀነሰበት ተጨባጭን ፈጥሮ ነበረ። አቅርቦት ሲቀንስ ፍላጎትም አብሮ በዛው ልክ ካልቀነሰ ኦብቪየስሊ የዋጋ ግሽበት የሚፈጠርበት ሁኔታ ይኖራል። ስለዚህ የዋጋ ግሽበት ፈጥሮ ነበር። ከዛ በተጨማሪ ምቹ ሁኔታዎችም ስላልነበሩ ሰዎች ኢንቨስት አያደርጉም ነበር። እንደዚህ አይነት ሁኔታ ሲፈጠር ሰዎች ኢንቨስት የሚያደርጉት ትርፍ ገንዘባቸውን ነው። ስለዚህ ምንድነው የሚያደርጉት? ስጋት ውስጥ ስለሚገቡ ስለነጋቸው ስለሚያስቡ ወደ መቆጠብ ነው የሚገቡት እንጂ ወደ ኢንቨስትመንት አይደለም የሚገቡት። እንደውም ያላቸውንም ንብረት ሽጠው ወደ ገንዘብ ቀይረው ሊበሏቸው የሚችሏቸው ነገሮች ወይም ደግሞ እንደዚህ አይነት ነገሮችን ማከማቸት ላይ ትኩረት ያደርጋሉ። ይሄ የፋብሪካዎችም ሴቲንግ ነው። ሰዎች ብቻ ሳይሆን ትልቅ ካምፓኒዎች ራሱ ኤክስፓንድ አያደርጉም። እንደዚህ አይነት ሁኔታ ሲኖር በተቻለ መጠን ወጪያቸውን ለመቀነስ ማኔጅ ለማድረግ ነው የሚሞክሩት። ስለዚህ ኢንቨስትመንት አብሮ ኦብቪየስሊ የሚቀነስበት ሁኔታ ይኖራል። ከዛ አንዱ ከአንዱ ደግሞ እርስ በርስም የተሳሰረ ስለሆነ አንድ ነገር ላይ የሚፈጠር የዋጋ ግሽበት ሌላው ነገር ላይ በኋላ ላይ በደንብ ኢኮሲስተሙን አብረን የምናይ ይሆናል። ስለዚህ የዓለም ኢኮኖሚ በዛ አይነት ድባቴ ውስጥ ነበር የነበረው። ከዛ ደግሞ እንግዲህ የራሻና የዩክሬን ጦርነትም እንግዲህ 2022 አካባቢ ላይ ሲነሳ እሱም ራሱ የፈጠረው ሌላ ተጨማሪ ዲስረፕሽን አለ። በተለይ ደግሞ ዩክሬንና ራሻ ትልቅ በዓለም ኢኮኖሚ ላይ ትልቅ ተጽዕኖ ፈጣሪ የሚባሉ ሀገራት ናቸው። ዩክሬን በተለይ በስንዴ ምርት የምትታወቅ ነች፣ በብረት ምርት የምትታወቅ ነች፣ በዘይት የምግብ ዘይት ምርት የምትታወቅ ሀገር ነች። ሌሎችም ከፍተኛ የሆኑ የተፈጥሮ ሀብቶች ያሏት ሀገር ነች። በጦርነቱ ምክንያት የእነዚህ ምርቶች ማሽቆልቆል አለ። ከራሻም የሚወጡ ነዳጆች በጦርነቱ በማዕቀብም በተለያየ ምክንያት የቀዘቀዙበትና የቀነሱበት ሁኔታ አለ። እነዚህ ነገሮች ደግሞ ሲደመሩ አሁንም ከኮሮና ለማገገም የነበረውን ኢኮኖሚ መልሶ እንደገና ድባቴ ውስጥ ከተውታልና አሁንም 2026 ላይ ቆመን ምናልባት ከዚህ ከኢራን ጦርነቱ ትንሽ ቀደም ብለን ብንመለከተው የዓለም ኢኮኖሚ ድባቴ ውስጥ የነበረበት መቀዛቀዝ ውስጥ የነበረበት ተጨባጭ ነበር። የተወሰኑ ሀገራት በዚህ ድባቴ ውስጥም ጥሩ ፋንክሽን እያደረጉ የነበሩ ሀገራት ነበሩ። እንደ ቻይናን ምሳሌ መውሰድ ይቻላል፣ ህንድን ምሳሌ መውሰድ ይቻላል። ከዛ ውጭ ግን ብዙዎች ሀገራት ከፍተኛ በሆነ የዋጋ ግሽበት ቻሌንጅ ውስጥ የነበሩበት ከፍተኛ የሆነ ኢንቨስትመንት መቀዛቀዝ ካለ አዳዲስ ስራዎች ስለማይፈጠሩ አብሮም የስራ አጥነትም ይፈጠራል። ከፍተኛ የሆነ የስራ አጥነት የነበረበት በዝቅተኛ ገቢ ባላቸውና ከፍተኛ ገቢ ባላቸው ሰዎች መካከል የነበረው ልዩነት በጣም እየሰፋ የነበረበት በተለይ ብዙ ሀገራት ላይ መካከለኛ ገቢ አለ ይባል የነበረው ፒራሚድ ነው ይባላል የዓለም ኢኮኖሚ። ያ ፒራሚድ ከላይ በጣም ጥቂቶች አሉ፣ መሀል አካባቢ ላይ ከታችን በጣም ብዙ ሰው አለ፣ መሀል ላይም ቀላል የማይባል ቁጥር ያለው ወይ መካከለኛ ገቢ ላይ ዜጎች አሉና እነዛም ወደ ታች የወረዱበት ተጨባጭ እየተፈጠረ የመጣበት ሁኔታ ነበር። ስለዚህ በጣም ብዙ ሀገራት
በተለይ በማደግ ላይ ያሉና መካከለኛ ገቢ ያላቸው ሀገራት ብዙ ዜጎቻቸው ከመካከለኛው እርከን ወደ ታች ወረዱበት ተጨባጭ የነበረበት የዓለም ኢኮኖሚ ነባራዊ ሁኔታ ነው የነበረው። እንግዲህ ኢትዮጵያ በዚህ ውስጥ ነች። ይብዛ የሚነስም ከዓለም ኢኮኖሚ ጋር ባላት ኢንተግሬሽን ልክ ይሄ ሾክ ወደ ኢትዮጵያም ይመጣል። ስለዚህ ኢትዮጵያም እነዚህን ነገሮች ስታስተናግድ ነበር የነበረው። በዓለም አቀፍ ደረጃ የሰንሰለት አቅርቦት ዲስረፕሽን ወይም መናጋት ሲፈጠር ኢትዮጵያ ላይ ያ መናጋት ይፈጠራል። በዓለም አቀፍ ደረጃ የኤነርጂ ዋጋ ሲጨምር ኢትዮጵያ ላይ ያ ሪፍሌክት ያደርጋል። በዓለም አቀፍ ደረጃ የዋጋ ግሽበት ሲኖር ኢትዮጵያ ላይም ሪፍሌክት ያደርጋል። ከዛ በተጨማሪ ደግሞ እነዚህ ዲስረፕሽኖች በራሳቸው የፋይናንስ ስርዓቱ ላይ ይዘውት የሚመጡት ተጽዕኖ ይኖራል። ያ ደግሞ ቀጥታ ከውጭ ምንዛሬ ሀብትና ክምችትም ጋር የሚያያዝ ነው። ልዩነቱ የሚሆነው እንግዲህ እነዚህን ሾኮች ሀገራት እንዴት አስተናገዱት የሚል ነው። እንግዲህ ሁሉም ሀገራት ይህንን ሾክ ያስተናግዳሉ። አንዳንድ ሀገራት ያላቸው የተፈጥሮ ሀብት ጠቅሟቸው፣ ያላቸው ጠንካራ ተቋማት የገነቡት ጠንካራ ተቋማት ጠቅሟቸው፣ የተከተሏቸው ፖሊሲዎች ጠቅሟቸው ይህንን ንዝረት መቋቋም የቻሉ ሀገራት አሉ። አሸንፈው መውጣት የቻሉ ሀገራት አሉ። ሌሎች ሀገራት ደግሞ ምናልባት በትውልድ የተጠራቀመ ሀብት የሌላቸው ጠንካራ ተቋማት ያልገነቡ ወይም ደግሞ እንዲሁ በቀላሉ ወደ ገንዘብ ሊቀይሩት የሚችል የተፈጥሮ ሀብት የሌላቸው ሀገራት ደግሞ ይህንን ሾክ ያንገዳገዳቸው ሀገራት አሉ። እንግዲህ እኔ ሀገራችን ኢትዮጵያን እዚህኛው ካታጎሪ ውስጥ ነው የምከታት። ምክንያቱም እንደዚህ አይነት ዓለም አቀፍ ሾክ ሲመጣ አብዞርቭ ሊያደርግ የሚችል ጠንካራ ኢኮኖሚ አልገነባችም፣ ወይም ደግሞ ያንን ሊቀንስ የሚችል የተፈጥሮ ሀብትም የላትም። ለምሳሌ የኮሮናም የዩክሬንና የራሻ ጦርነትም የፈጠረውን ኢኮኖሚክ ንዝረት ነዳጅ አምራች ሀገራት ያን ያክል በሌላው ልክ አልተጎዱም። ለምን? የተፈጥሮ ሀብት ስለነበራቸው አብዞርቭ ማድረግ ችሏል። ወይም ደግሞ እንግዲህ በጣም ጠንካራ የሚባል የቱሪዝም ሀብት ያላቸው ወይም ደግሞ የኮሜርሻል ሀብ የሚባሉ ሀገራትን በተወሰነ መልኩ ያ ሪሶርሳቸው ጠቅሟቸው ይህንን አብዞርቭ ማድረግ የቻሉበት ሁኔታ አለ። እንደ ኢትዮጵያና ኢትዮጵያ መሰል ያሉ በማደግ ላይ የነበሩ ሀገራት ከዛ በተጨማሪ ይሄ እድገታቸው ደግሞ ኦርጋኒክ ማለት ነው በሆነ የተፈጥሮ ሀብት ግኝት ወይም ደግሞ በሆነ እንትን ሳይሆን ኦርጋኒክ የሆነ ግሮዝ ላይ ያሉ ሀገራት ግን ይህንን ቻሌንጅ መቋቋም አቅቷቸው እንትን ያሉበት ሁኔታ ተፈጥሯል። እንግዲህ ያንን ለመቋቋምም ደግሞ የተወሰዱ እርምጃዎች፣ የፖሊሲ እርምጃዎች አሉ፣ ማሻሻዮች አሉ። በጥቅሉ አጠቃላይ ሀገር በቀል ኢኮኖሚክ ሪፎርም የሚባል ብዙ ፓኬጆችን በውስጡ የያዘ ሪፎርም ለማድረግ ተሞክሯል። እንግዲህ በዛ ሁኔታ ውስጥ ነው እንግዲህ አሁን ያለው የኢትዮጵያን ኢኮኖሚ የምንገመገመው በዚህ ዓለም አቀፍ ነባራዊ ሁኔታ ውስጥ ነው። መደናዘዝ አለ። አይ ቲንክ እኔ በሁለቱ መካከል አድርጌ ነው የምገልጸው፣ በመንቃትና እንደገና በመተኛት መካከል ነው። እንግዲህ በደንብ ቅድም እንዳልኩት ጥሩ ፖሊሲዎችን ኢምፕሊመንት ማድረግ ከቻለን፣ ጥሩ ስትራክቸራል ሪፎርም ማድረግ ከቻለን እንግዲህ ከዚህ ካለበት ሰመመን በደንብ ነክቶ መራመድ የሚችልበትን ተጨባጭ መፍጠር ይቻላል። ወይም ያ እድሉ አለ። ሙሉ ለሙሉ እድሉ ዝግ አይደለም። ካልሆነ ደግሞ እንግዲህ ይሄ መደናዘዙ የሚቀጥልበት ሁኔታ ይኖራል ማለት ነው። በጣም አመሰግናለሁ አቶ ኢብራሂም። ከኋላ ጀምሮ ያለውን ነገር በደንብ አሳይተኛል። ይሄንኑ ነገር ነበር ደግሜ ደጋግሜ በጥያቄዎችም ስሸፍነው የነበረው። እንደው የዕለት ጉርሱን መሸፈን ያቃተው ከተሜ እንደነዚህ አይነት ጫናዎችን ተቋቁሞ ምን ያህል ሊዘልቅ ይችላል? አሁን ያነሳቸው በጣም በርካታ ነገሮች አሉ። አገር ራሷ ፈቅዳ ባመጣችው ችግር ሳይሆን ዓለም አቀፍ በተፈጠሩ ቀደም ሲል የኮሮናው ጉዳይ ተነሳ፣ የሶቪየትና የዩክሬን ጦርነት ተነሳ፣ አሁን ደግሞ የሆርሙዝ ሰርጥ ችግር ተነሳ። የሆርሙዝ ሰርጥ ላይ ልናነሳቸው የምንችላቸው በርካታ ነገሮች አሉ። ሸቀጦችን፣ ነዳጅን፣ ማዳበሪያን እናስገባው በዚሁ መስመር በመሆኑ ይሄ መስመር መዘጋት ጉሮሯችን ላይ እንደመቆም ነው። ከሚጎዱ ጥቂት የአፍሪካ ሀገራት መካከል አንዷ ኢትዮጵያ ነች። በቂ የነዳጅ ክምችት ላይኖረን ይችላል። ምክንያቱም በርካታ ገንዘብ እንይዛልና ይሄ የነዳጅ ክምችት የ3 ወር፣ የ4 ወር፣ የ5 ወር እንያዝ ብንል ገንዘባችንን እዛ ላይ ኢንቨስት አድርገን ሌሎች ነገሮችን ማስገባት በቅጡ አንችልም። በዚሁ ምክንያት ደግሞ ከዓለም አቀፍ የምናስገባቸው ሸቀጦችም እንደዚሁ ዋጋቸው ይኖራል። በዚሁ የነዳጅ ወይም የዓለም አቀፍ ሁኔታው ተመስርቶ እንደው እንደነዚህ አይነት አቅም የሌለውን ሰው ምን ያህል ነው ሊዘልቅ የሚችለው? የማህበረሰባችን አቅም የሚታወቅ ስለሆነ ምን በማድረግ ነው እነዚህን መጠገን ወይም ደግሞ ሰርቫይቭ እንዲያደርግ እንዲኖር ማድረግ የሚቻለው? አይ ቲንክ የችግሩን ጥልቀት መጀመሪያ በደንብ ሜጀር ማድረግ መለካት የሚያስፈልግ ይመስለኛል። ዓለም አቀፍ ንግድ ላይ
ሶስት ነገሮች አሉ ወይም ደግሞ ሶስት ቁልፍ እርስ በርሳቸው የተሳሰሩ ነገሮች አሉ። እነዚህ ነገሮች በውስጣቸው ራሳቸውን የቻለ ሰንሰለት አላቸው። እርስ በርሳቸው የሚፈጥሩት ሰንሰለት አለ። የመጀመሪያው ከአቅርቦት ጋር በተያያዘ የሚገለጽ የአቅርቦት ሰንሰለት የሚባል ነው። ይሄ የአቅርቦት ሰንሰለት ከተፈጥሮ ሀብት ጀምሮ ጥሬ ዕቃ፣ ከዛ ባይ ፕሮዳክት፣ ከዛ ተረፈ ምርት ምናምን የሚባሉ ነገሮች ለአንድ ነገር ለማምረት እስከ መጨረሻው ድረስ ሊደርስ የሚችልበት ደረጃ ላይ የሚደርሰውን ሰንሰለት ሊገልጽ የሚችል ነው። እንግዲህ ይሄ ብቻውን ግን ደግሞ አንድን የዓለም አቀፍ ንግድ ብቻውን ሊሆን አይችልም። ምክንያቱም አንድ የተፈጥሮ ሀብት የሚገኘው ምናልባት ቻይና ሊሆን ይችላል። ስለዚህ ከቻይና ወደ ኢትዮጵያ ደግሞ መምጣት ይኖርበታል፣ መጓጓዝ ይኖርበታል። እነዚህ ነገሮች እርከኖች ሁላ ያልፋል ቢባል እንኳን ቻይና ውስጥ ያለ ወይም ደግሞ አንድ የመካከለኛ ምስራቅ ያለ ሀገር ሊሆን ይችላል። ስለዚህ ሁለተኛው ሌየር ምን ይመጣል? የሎጂስቲክ ኢንፍራስትራክቸር ይመጣል። ወይም ደግሞ እነዚህ ነገሮች ሊጓጓዙባቸው የሚችሏቸው መጓጓዣዎች ይመጣሉ። እዚህ ውስጥ እንግዲህ አንዱ የምናነሳው መርከብ ነው። ብዙ የዓለም አቀፍ ንግድ የሚጓጓዘው በመርከብ እንደመሆኑ መጠን ከ70 እስከ 80% የሚሆነው ዓለም አቀፍ ንግድ ያው መርከብን መሰረት አድርጎ የሚንቀሳቀስ ስለሆነ ማለት ነው። ስለዚህ መርከብ፣ ባቡር፣ የመኪና ትራንስፖርትን ጨምሮ ይሄ ሎጂስቲክ የሚባለው ኢንፍራስትራክቸር እዚህ ውስጥ ይገባል። እንትኑ ብቻ አይደለም፣ ማጓጓዣው ብቻ ሳይሆን እዚህ ውስጥ ያሉ ደግሞ ሲስተሞችም አሉ። የወደብ ሲስተሞች አሉ፣ ወደቦች አሉ፣ ወደቦችን የሚያስተዳድሩ ተቋማት አሉ ምናምን። ይሄ በአጠቃላይ ሎጂስቲክ ኢንፍራስትራክቸር የምንለው ሁለተኛው ሰንሰለት ነው። ይህም ራሱን የቻለ ሰፊ ሰንሰለት ነው። ለምሳሌ ኮንቴነር አቅራቢ ድርጅት አለ፣ የመርከብ ድርጅት አለ፣ ወደብ አስተዳዳሪ ድርጅት አለ። ይሄ ራሱን የቻለ ሶስት የተለያዩ ተቋማትን የሚያስተሳስር ራሱን የቻለ ሰንሰለት ነው። ሶስተኛው ደግሞ የፋይናንስ ተቋማት ነው። እንግዲህ ግብይት የሚከናወነው ፋይናንስን መሰረት አድርገው ነው። ኢትዮጵያና ቻይና ሊገበያዩ የሚችሉት ኢትዮጵያ የራሷ መገበያ ያላት፣ ቻይና የራሷ መገበያ ያላት። ስለዚህ ኢንተርሚዲያሪ ደግሞ መገበያ ያስፈልጋል። ኢንተርሚዲያሪ መገበያ ብቻ ሳይሆን ኢትዮጵያ ውስጥ ያሉ ባንኮች ቻይና የሉም፣ ቻይና ውስጥ ያሉ ባንኮች ኢትዮጵያ ውስጥ የሉም። ሁለቱን ሊያገናኙ የሚችሉ ደግሞ ባንኮችም ያስፈልጋሉ ማለት ነው። ስለዚህ የፋይናንስ ስርዓቱ ደግሞ ሌላኛው ሌየር ነው ማለት ነው። ምክንያቱም ግዢዎች የሚከናወኑት በገንዘብ እንደመሆናቸው መጠን የፋይናንስ ስርዓት አለ፣ ባንኮች አሉ፣ አሳላጭ ባንኮች አሉ። ከዛ በተጨማሪ ደግሞ ያው እንግዲህ ንግድ ከሪስክ ንጹህ አይደለም እና ሪስክ አለና ሁሌም ይህንን ሪስክ ለመከላከል ሲባል እንግዲህ በዚህ በፋይናንስ ስርዓቱ ላይ የተፈጠረ ሌላ ሌየር አለ፣ የኢንሹራንስ ሌየር አለ፣ የኢንሹራንስ ካምፓኒዎች አሉ ማለት ነው። ስለዚህ እንትኑን አስቀምጠን ስንመለከተው የንግድ ስርዓቱን ወይም ዓለም አቀፍ የንግድ ስርዓቱን አስቀምጠን ስንመለከተው ሶስት የተለያየ ሌየሮች አሉት። እንግዲህ አንዱ ሌየር ላይ ወይም ደግሞ በዚህ ሰንሰለት ውስጥ ባለች አንዲቷ ቦታ ላይ የምትፈጠር መናጋት እርስ በርስ ስለተሳሰረ ኮምፕሊትሊ መናጋት ይፈጥራል። ለምሳሌ ወደ ራሻ ጦርነት እንመለስና የራሻ ጦርነት የመጀመሪያው ችግር የፈጠረው የሎጂስቲክ ችግር አልነበረም የፈጠረው፣ የፋይናንስ ስርዓቱን አልነበረም የነካው፣ ጥሬ ዕቃ አካባቢ ነው የነበረው። ሰፕላይ ቼኑ ላይ የመጀመሪያ የሚባለው ጥሬ ዕቃው ነው። ለምሳሌ ለብረት የሚሆኑ የጥሬ ዕቃ ግብዓቶች የሚገኙት ዩክሬን አካባቢ ነው በብዛት። የእሱ አቅርቦት ቀነሰ፣ ከራሻ የሚወጣ ነዳጅ ቀነሰ። ስለዚህ እነዚህ ነገሮች ምንን አፌክት አደረጉ? ከጥሬ ዕቃው ቀጥሎ የሚመጣውን ምርት፣ ከዛ ከጥሬ ዕቃው ቀጥሎ የሚመጣው ደግሞ ሌላ ምርት አለ፣ ከዛ ያ ምርት አለ፣ ከዛ ይሄ እንደዚህ የሄደ ሎጂስቲኩን ይነካል፣ የፋይናንስ ስርዓቱን ይነካል፣ ኢንሹራንሱን ይነካል። ከዛ መጨረሻ ላይ የሚደርሰው እኛ ጋር የሚደርሰው ዕቃ ላይ እነዚህ ነገሮች ተደምረውበት ዋጋው ኑሮ ወይም ደግሞ ዲስረፕትድ ሆኖ መድረስ ባለበት ጊዜ ሳይደርስ የሚደርስበት ተጨባጭ ይኖራል። አንዳንድ ጊዜ ዋጋውን ቀጥታ የዋጋ ጭማሪ እንኳን ሳይኖር በተዘዋዋሪ መንገድ የዋጋ ጭማሪ ሊከሰትበት የሚችልበት ሁኔታ አለ። ጊዜው መርዘሙ ራሱ ለምሳሌ ከዚህ በፊት አንድን ምርት ለማምረት ይፈጅ የነበረው 1 ሳምንት ከነበረ እና በተለያየ ዲስረፕሽን ይሄ 1 ሳምንት ወደ 1 ወር ቢያድግ 1 ወር ጊዜ ነው። ጊዜ ደግሞ በቢዝነስ ውስጥ ገንዘብ ነው። ስለዚህ ያ ራሱን ችሎ ዋጋው ላይ ይዞት የሚመጣው ሁኔታ ይኖራል። እንግዲህ በራሻና ዩክሬንም አሁን ደግሞ በወቅቱ ባለንበትም መካከለኛ ምስራቅ ባለው የኢራን ጦርነትም ምን ተፈጥሯል? የመጀመሪያው ላይ ወይም ደግሞ የአቅርቦት ሰንሰለት የሚባለው ላይ ትልቅ የሆነ መናጋት ተፈጥሯል። መናጋቱ የተፈጠረው አንፎርቹኔትሊ ነዳጅ ላይ ነው። ነዳጅ ደግሞ እንጠቀማቸዋለን የምንላቸው አብዛኛዎቹ ምርት ላይ በቀጥታ የሚሆን በተዘዋዋሪ ግብዓትነቱ አለበት። ብዙ ጊዜ ስለ ነዳጅ ስናወራ የምናስበው የኤነርጂ ሶርስነቱ ላይ ብቻ ነው እንጂ ከነዳጅ የሚገኙ ምርቶች እያንዳንዱ የምንጠቀማቸው እቃዎች ላይ ምን ያክል ተካተዋል የሚለውን ነገር ሚስ እናደርገዋለን። ስለዚህ አሁን ብዙ ጊዜ ነዳጅ ዋጋ ጨምሯል፣ ስለዚህ ትራንስፖርቴሽን ብቻ ጨምሯል የሚል እሳቤን ያለን፣ ግን እንትኑ እንደዛ አይደለም። ነዳጅ በጥቅሉ ይሄ ፔትሮኬሚካል የሚባለው ኢንዱስትሪ ማኑፋክቸሪንግ ላይ የማይገባበት ቦታ የለም፣ የማይገባበት ሴክተር አለም። ዝም ብለን እዚህ ብንመለከት እዚህ ጠረጴዛ ላይ የነዳጅ ግብዓት አለ፣ እዚህ ሴራሚክ ላይ የነዳጅ ግብዓት አለ። የለበስናቸው ልብሶች ፖሊስተር፣ ለምሳሌ አሁን ብዙ ልብሶች ብዙ ጨርቃጨርቅ ላይ ኮመን እየሆነ የመጣው ፖሊስተር ነው። ፖሊስተር ላይ ግብዓት ሆኗል። ፕላስቲክ ማቴሪያሎቻችን ላይ ግብዓት ሆኗል። ኪሳችን ውስጥ ያሉት ኤሌክትሮኒክስ እቃዎች ላይ ግብዓት ሆኗል። ይሄ የምናየው መብራት ላይ ከኬብሉ ጀምሮ ውስጡ ያሉት ነገሮች ወይም የኬብሉ ሽፋንን ጨምሮ የነዳጅ ግብዓት አለ ማለት ነው። ስለዚህ አንፎርቹኔትሊ
ቤዚክሊ ነዳጅ ኤቭሪ ፕሮዳክቶች ላይ በቀጥታ የሚሆን በተዘዋዋሪ ይገባል። በቀጥታ የሚገባው እንደ ጥሬ ዕቃ ሆኖ ግብአት ሲሆን በተዘዋዋሪ የሚገባው ደግሞ በማጓጓዝ ሂደት ውስጥ ኤነርጂ ማተር ስለሚያደርግ ማለት ነው። ስለዚህ አንድም እነዛን ምርቶች ለማምረት የኤነርጂ ዋጋ ጨመረ ማለት እነዛ ነገሮች ላይ ይጨምራል ማለት ነው። ሁለተኛው ግን ለነዛ ምርቶች ራሱ በግብአትነት የሚያገለግለው ይሄ ነገር ነው። የዚህ ነገር እጥረት ተፈጠረ ማለት የነዚህ ነገሮች የምንጠቀማቸው ነገሮች ዋጋ መናር ኤክስፔክትድ የሚሆን አንድ ጥሩ ምሳሌ የሚሆነን ባለፉት ሳምንታት ከኮንስትራክሽን ጋር በተያያዘ የተመለከትነው የዋጋ ንረት አለ። ለምሳሌ ኤሌክትሪክ ኬብል ኦልሞስት በእጥፍ ነው የጨመረው ከ15 ቀን ባልበለጠ ጊዜ ውስጥ። የዚህን አንዱ ምክንያት የምንመለከተው የኤሌክትሪክ ኬብል መስራት ሂደት ውስጥ ኤሌክትሪክ ኬብል ፕሮዳክሽኑ የማምረት ሂደቱ ከፍተኛ የሆነ ኤነርጂ የሚፈልግ ነው። ከፍተኛ የሆነ ኤነርጂ ኃይል ይፈልጋል። ስለዚህ የነዳጅ ዋጋ ጨመረ ማለት የኤነርጂ ዋጋ ይጨምራል። የኤነርጂ ዋጋ ጨመረ ማለት ፕሮዳክሽኑ ላይ ፕሮዳክሽን ኮስቱን ከፍ ያደርጓል ማለት ነው። አንደኛው እሱ ነው። ሁለተኛ በኤሌክትሪክ ምርቶች ውስጥ ከፍተኛ የሆነ ከነዳጅ የሚገኙ ተረፈ ምርቶች ወይም ባይ ፕሮዳክት ግብአት ናቸው። ለምሳሌ ኮፐሩን የምንሸፍንበት ኬብሉን የምንሸፍንበት ከላይ ያለው ፕላስቲክ በአጠቃላይ ከነዳጅ ምርት የሚገኝ ነው። ስለዚህ የሱም ዋጋ ጨምሯል ማለት ነው። ስለዚህ በኤነርጂ በኩል ብቻ ሳይሆን የጨመረው ኤነርጂ ግብአቱ ብቻ ሳይሆን የጥሬ ዕቃ ዋጋውም ጨምሯል ማለት ነው። ስለዚህ በጥቅል ድምር ውጤቱ ምን ይሆናል ማለት ነው? የዛ ዕቃ ዋጋ ልክ እንደተመለከት ነው በእጥፍ ይጀምራል። አሁን ይሄ ኢትዮጵያ ውስጥ ብቻ አይደለም የጨመረው። ለምሳሌ ኤሌክትሪክ እንደምሳሌ ያነሳሁት ጥሩ ማነጻጸሪያ ስለሚሆን ነው። ዋጋው ቻይናም አሜሪካን ብንሄድ ዓለም አቀፍ ዋጋ ነው ያለው። ስለዚህ ዋጋው ቻይናም ተመሳሳይ ነው፣ በተመሳሳይ ልክ በጥፍ አድጓል። ኢትዮጵያም በተመሳሳይ ልክ አድጓል። ልዩነት የሚፈጥረው ምንድነው? የማጓጓዣው። ከዛ በተጨማሪ በእነዚህ ሀገራት ያሉ ነጋዴዎች የሚጨምሩት የትርፍ መጠን ነው ልዩነቱን የሚፈጥረው እንጂ በዓለም አቀፍ ደረጃ ይሄ ሁኔታ ተፈጥሯል ማለት ነው። ይሄ ሁኔታ እንግዲህ ኬብልን እንደምሳሌ ያነሳን፣ ቅድም መግቢያችን ላይ የጠቀስከው ነገር አለ፣ ማዳበሪያም አለ። ማዳበሪያ እንግዲህ ኦልሞስት የዓለም ማዳበሪያ የሚንቀሳቀሰው ማዳበሪያ በጣም ወሳኝ የሆነ ነገር ነው። ልክ ነዳጁን እንደምናነሳው ማዳበሪያም ከቅርብ ዓመታት ወዲህ በእህላችን ላይ በብዙ ነገር ላይ የገባ ስለሆነ እሱን እናነሳለን። ከፍታ ቆይታ በኋላ ተመልሰን እንምጣ። የተወደዳችሁ ተመልካቾቻችን ከአቶ ኢብራሂም አብዱ ጋር እያደረግን ያለው ውይይት በጣም ጥሩ የሆነ ግንዛቤ እንዳስጨበጠ ተስፋ እናደርጋለን። ከፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ነዳጅ የማይገባበት ቦታ የለም። ሽሮአችን ውስጥ እንኳን ነዳጅ ይገባል። መቼም ሽሮ በነዳጅ ይሰራል አይደለም የምንለው። ሽሮን ለመግዛት ዘይቱን ለማምጣት ከውጭ ሀገር የሚመጣው እዚያ ውስጥ ያሉትን በርበሬው ምኑ ዋጋ ጨማሪ ከነዳጅ ጋር የተያያዘ ሊሆን ይችላል። ነዳጅ ላይ በጨመረ ዋጋ ንሳት ትራንስፖርትን ብቻ ለምናየው የትናንትና 70 እና 80 ብር በላይ የነበረው አንድ ምስኪን በአንድ ጉልት አካባቢ ባለ ሽሮ ቤት 70-80 ብር ይበላ የነበረ ምግብ ወደ 100 ምናምን ብር ሊገባ ይችላል። ይሄ የነዳጅ እንዴት እኔ ላይ ልንለው አንችልም። ማዳበሪያን ስናነሳ ነበር ቀደም ሲል ከአቶ ኢብራሂም ጋር። ማዳበሪያ በጣም ወሳኝ የሆነ ነገር ነው። በተደጋጋሚ በቅርቡም ደግሞ በሚኒስትሮች ምክር ቤት አንድ ሀሳብ ረቆ ነበረ፣ አይተነዋል በጋራ ይመስለኛል። እሱን ጉዳይ የማዳበሪያ ጉዳይ ቀላል አይደለም። ወደ ማዳበሪያ ጉዳይ እንሂድ። ኦኬ እንግዲህ አሁን የዚህ የኢራን ጦርነት ወይም ደግሞ በተለይ ደግሞ ስፔሲፊካሊ የሆርሙዝ መዘጋት ከፈጠራቸው መናጋቶች መካከል አንዱ ከማዳበሪያ ጋር የሚያያዝ ነው። የዓለም 25% አካባቢ የሚሆነው ማዳበሪያ ከዚህ አካባቢ ነው የሚመጣው ወይም ደግሞ በዚህ ሰርጥ አካባቢ አልፎ ነው የሚንቀሳቀሰው። በተለይ ደግሞ እንደ ኢትዮጵያ ላሉ ሀገሮች ኦልሞስት ሙሉ ለሙሉ ከዚህ አካባቢ የሚመጡ ማዳበሪያዎች ላይ ጥገኛ የሆነች ሀገር ነች። ምናልባት አብሮ አያይዞ መጥቀስ የሚያስፈልገው የነዳጃችንም ጉዳይ ኦልሞስት 95% አካባቢ የሚሆነው ነዳጃችንን የምንገዛው ከኩዌት ነው። የኩዌት ነዳጅ ይህንን ሰርጥ አልፎ ነው የሚመጣው። እንግዲህ አሁን ኩዌት ትዕዛዝ አልቀበልም ያለችበት ተጨባጭ አለ። አንደኛ የነዳጅ ማምረቻ ፋሲሊቲዎቿ ላይ የደረሱ ጉዳቶች አሉ። ሁለተኛ ማጓጓዝም የሚቻልበት ሁኔታ ስላልፈጠረ፣ ስለዚህ ሁለቱንም አብሮ ማያያዝ ያስፈልጋል። እንግዲህ ወደ ማዳበሪያው ስንመጣ ማዳበሪያ ቅድም የጠቀስከው ምሳሌ ሽሮ ምሳሌ በደንብ እንዲገባን አድርጎ ያስረዳናል ብዬ አስባለሁ። አይ ቲንክ ሽሮ የሚባለውን ምግብ ስንበላ መጀመሪያ ለሽሮ ግብአት የሚሆኑ ነገሮችን ስንመለከታቸው አብዛኛዎቹ ከግብርና የምናገኛቸው ናቸው። እንግዲህ ለሽሮ የምንጠቀመው አተር ሊሆን ይችላል፣ ጓያ፣ ኦር ሽምብራ፣ ዋሪቨር እንደየአካባቢው ስለሚለያይ እሱ የሚመረትበት መንገድ አለ፣ ዘይቱ የሚመረትበት መንገድ አለ፣ በርበሬው የሚመረትበት መንገድ አለ። ከዛ ደግሞ ማባያ ብለን የምንጠቀማቸው እንጀራም ሆነ ዳቦ እነሱም የሚመረቱበት መንገድ አለ። እንግዲህ እዛ ሶርስ ላይ
ማዳበሪያ ከፍተኛ ተጽዕኖ አለው። ምክንያቱም የነዚህን ምርቶች ምርታማነትን የሚያሳድገው ምርታቸውን አንድ መሬት ሊሰጥ ከሚችለው ናቹራሊ ያለ ማዳበሪያ ሊሰጥ ከሚችለው ኦርጋኒካሊ ከሚችለው ፕሮዳክት በላይ ያንን ሊያሳድግ የሚችለው ይህን እንደ ምሳሌ በምን መውሰድ እንችላለን? አንድ ዳቦ ላይ ሊጡ ላይ እርሾ ስናደርግበት የሚሰጠውን አይነት ውጤት አድርገን ልንረዳው እንችላለን። እንግዲህ ማዳበሪያ የለም ማለት የምናገኘው ምርት ይቀንሳል። እንግዲህ ያው ማዳበሪያ ዋጋ ተወደደ ማለት አንድ ገበሬ አንድ ጤፍ ሊሆን ይችላል፣ ስንዴ ሊሆን ይችላል፣ ሽምብራ ሊሆን ይችላል ለማምረት የሚጠቀምበት ዋና ግብዓት መካከል አንዱ የሆነው ተወደደ ማለት ነው። እንግዲህ እዛ ላይ አብረን መጨመር ያለብን ነገር ማዳበሪያ ብቻ አይደለም እዚህ ምርት ላይ ግብዓት የሚሆነው ጸረ አረም የሆኑ ኬሚካሎች አሉ። እነዚህም እንግዲህ ራሳቸውን ችለው ከነዳጅ ጋር የሚያያዙ ናቸው። ጸረ አረም ኬሚካሎች ለምሳሌ ጸረ አረም ማጥፊያዎች አሉ፣ ጸረ ተባይ መድኃኒቶች አሉ፣ የመሳሰሉ ነገሮች እንግዲህ ከተዘራ በኋላ ማዳበሪያ ቅድመ የመዝራት ሂደት ላይ የምንጠቀመው ነው። ከተዘራ በኋላ ደግሞ እንግዲህ ፕሮቴክት ለማድረግ ደግሞ የምንጠቀማቸው ነገሮች አሉ። እነዚህ ሁላ በአጠቃላይ ከዚሁ ጋር የሚያያዙ ናቸው። እያንዳንዱ ነጠላ ነገር ላይ ያሉ ጭማሪዎች መጨረሻ ላይ ገበሬው ከማሳው ላይ አርሶ እንትን ብሎ መጨረሻ ላይ እጁ ላይ የሚገባውን ነገር ለማግኘት ያወጣውን ወጪ ከፍ ያደርጉታል ማለት ነው። ያ በሆነበት ተጨባጭ ደግሞ ገበሬው አትርፎ ስለሚሸጥ እንደገና መልሶ ተጠቃሚው ላይ ይጨምርና ጫናው ከምን ይተላለፋል? ከገበሬው ወደ ሸማቹ ይተላለፋል ማለት ነው። ስለዚህ ዞሮ ዞሮ እኛ እንደ ሸማች እጃችን ላይ ሲገባ ያሹሮ ዋጋው ጨምሮ እጃችን ላይ ይገባል ማለት ነው። ይሄ እንግዲህ በትራንስፖርቴሽን እና በመጓጓዣ ዲስትራክሽን የተፈጠረውን ነገር እንትን ሳንለው ግምት ውስጥ ሳናስገባ ነው። እንደውም ገጠር አካባቢ አንድ የተፈጠረ ተጨባጭ ምን አለ? ብዙዎቹ ወፍጮዎች የሚሰሩት በናፍጣ ነው። ኦልሞስት የድንጋይ ወፍጮዎች ቀርተው በናፍጣ የተተኩበት ተጨባጭ ነበር። የናፍጣ መወደድና የናፍጣን መጥፋትን ተከትሎ ወፍጮ ቤቶች አገልግሎት መስጠት አቁመው ነበር። አንዳንድ ወፍጮ ቤቶች ከፍተኛ ዋጋ ቻርጅ ያደርጉ ነበር። ስለዚህ ሽሮ ራሱ ይፈጫል አይደለ? ስለዚህ እዛ ላይ ራሱ ዋጋ የጨመረበት ነባራዊ ሁኔታ የተፈጠረበት ሁኔታ ነው ያለው። እንግዲህ በእነዚህና በእነዚህ ምክንያቶች ዝቅተኛ ማህበረሰብ ወይም በዝቅተኛ ኢኮኖሚ ላይ የሚገኝ ገቢው የማይጨምር ማህበረሰብ ላይ የሚኖረው ተጽዕኖ ቀላል የሚባል አይደለም። ሌላው ማህበረሰብ እንግዲህ በአንድም ይሁን በሌላ መንገድ የእቃዎች ዋጋ በናረበት ተጨባጭ የሱም ገቢዎች እየጨመሩ የሚሄዱበት ተጨባጭ ይኖራል። በተለይ ንግድ ላይ የተሰማራ፣ አገልግሎት ላይ የተሰማራ ወይም ሌላ ነገር ላይ ያለ አነስተኛና ጥቃቅን ላይ ያለ ነጋዴ፣ በደሞዝ የሚተዳደር የማህበረሰብ ክፍል የመሳሰሉት ግን ገቢው ፊክስድ ነው። እንግዲህ ወጪው ደግሞ እየጨመረ ነው የሚመጣው ማለት ነው። እንግዲህ ይሄ ማህበረሰብ በእንደዚህ አይነት ሁኔታ ላይ የሚደርስበት ጉዳት የሚደርስበት ጫና ከፍተኛ ነው። ይህንን ለማቅለል ምን አይነት ፖሊሲ እንከተል የሚለውን ነገር በተለይ ሀገሪቷ እየተከተለች ካለችው ኢኮኖሚክ ፖሊሲ አንጻር መመልከት ያስፈልጋል። ባለፉት ዓመታት ሀገሪቷ የማክሮ ኢኮኖሚክ ማሻሻያ ስታደርግ አንደኛው የማክሮ ኢኮኖሚክ ማሻሻያው ምሰሶ ወይም ፒላር የነበረው መንግስት ኢኮኖሚ ውስጥ ያለውን ተሳትፎ መቀነስ ወይም ደግሞ መገደብ የሚባል ነው። ይሄ ምን ማለት ነው? እንግዲህ መንግስት ኢኮኖሚክ ላይ የሚኖረው ተሳትፎ ቀጥተኛ ተሳትፎ አለ። ከዛ በተጨማሪ ድጎማ በማድረግ የሚያደርጋቸው ተሳትፎዎች አሉ። ይህንን በነዳጅ ተመልክተናል። እንግዲህ ነዳጅ ላይ ቀጥታ ድጎማ ያደርግ ነበረ። ቀስ በቀስ እያነሳ ሄዶ እንግዲህ ዋጋው የደረሰበትን ተጨባጭ ተመልክተናል። ይሄ ነዳጅ ላይ ብቻ አይደለም። ማዳበሪያ ላይ መንግስት ድጎማ ያደርጋል። አንዳንድ ለህዝብ አስፈላጊ የሆኑ ነገሮች ከቀረጥ ወደ ሀገር ውስጥ እንዲገቡ በማድረግ ማግኘት ያለበትን ጥቅም በማስቀረትም ድጎማ የሚያደርግበት ነባራዊ ሁኔታ አለ። አሁን እየተከተልን ያለነው ማክሮ ኢኮኖሚክ ማሻሻያ በተወሰነ መልኩ ሙሉ ለሙሉ የሚገድብ አይደለም፣ ግን በተወሰነ መልኩ ይህንን የመንግስት ድጎማና እገዛ የሚያስቀር ይሆናል። ስለዚህ እንግዲህ ድጎማ በሚቀርበት ሰዓት እንግዲህ ጫናው ህዝብ የመሸከም እድሉ ወይም ደግሞ ጫናው ሙሉ ለሙሉ ህዝብ ላይ የመሆን እድሉ እየሰፋ የሚመጣና ህዝብ እየከበደው የሚመጣበት ተጨባጭ አለ። በእርግጥ በምጣኔ ሀብት ባለሙያዎች መካከል ላይ በዚህ ዙሪያ ራሱ ክርክር አለ። ሲጀመር የመንግስት ምንድነው ድጎማ አስፈላጊ አይደለም የሚል አቋም ያላቸው አሉ። እንግዲህ አቋማቸው የሚከበር ነው። አይ አስፈላጊ ነው የሚሉ በተለይ እንደ ኢትዮጵያ ላሉ ታዳጊ ሀገሮች ማህበረሰቡ እንዴት አይተውት ነው እነሱ አስፈላጊ አይደለም? ያ ፓዝ ዲፔንደንሲ የሚሉት ነገር አለ። ጥገኝነትን እየፈጠረ ነው የሚሄደው ከድጎማ ይልቅ ሌሎች ነገሮችን ስትራክቸራል ነገሮችን በማስተካከል ህዝቡ ገቢው እንዲያድግ ማድረግ ህይወቱ እንዲሻሻል ማድረግ ነው የሚሻለው። ድጎማ ስታደርግ ጥገኛ እያደረግከው ነው እንጂ የምትሄደው ችግሩን ሙሉ ለሙሉ እየቀረፍከው አይደለም የምትሄደው የሚል ራሱን የቻለ መከራከሪያ ነው። እንግዲህ ኑሮን የሚኖረው ህዝብ ደግሞ ፊል ያደርገዋል እና በተለያየ መንገድ ድጎማ እንደሚያስፈልገው ይረዳልና የመጀመሪያው ሌየር የሚሆነው በእንደዚህ አይነት ተጨባጮች ውስጥ ድጎማን ኢኮኖሚ ውስጥ ማስገባት ነው። እንግዲህ አሁን መንግስት እየገለጸ ያለው ምንድነው? በተለይ ከነዳጅ ጋር ተያይዞ ኦልሞስት ወደ ድጎማ እንደተመለሰ ነው እየገለጸ ያለው። በጣም ውስን በሆነ ጊዜ ከአንድ ወር ባልበለጠ ጊዜ ውስጥ ከ200 ቢሊዮን ብር በላይ ድጎማ እንዳደረገ እየገለጸ ይገኛል። እንግዲህ ይሄ እውነት
ከሆነ የነዳጅ ዋጋን ምን ያክል ፕሮቴክት አድርጎታል የሚለውን መረዳት እንችላለን። ከዚህ በላይ ሊኖር ይችላል። ይሄ ድጎማ ባይኖር ኖሮ ነዳጅ ስንት ይደርሳል የሚለውን ነገር ማየት እንችላለን። እንግዲህ ምናልባት ማነጻጸሪያ አንዳንድ የሌሎች ሀገሮችን ማነጻጸሪያ መጠቀም የተሳሳተ መረጃ ሊሰጥ ይችላል። ሰሞኑን የኬንያው ፕሬዚዳንት የተናገሩት አንድ ነገር ነበር እና ኬንያ ላይ ባለፉት ጊዜያቶች ነዳጅ በጣም አድጎ ነበር ወይም በጣም ወጥቷል እና ይሄ ቅሬታዎች ሲቀርብ ጥያቄዎች ይነሱ የነበሩት ማነጻጸሪያ እንደ ኢትዮጵያ ያሉ ሀገራት ነበረ ማነጻጸሪያ ሲቀርቡ የነበሩት እና ኢትዮጵያ ላይ የነዳጅ ዋጋ ከኛ አንጻር ሲታይ አነስተኛ ነው የሚል ነበር እና እሳቸው የሰጡት ምላሽ ምንድን ነው? ኢትዮጵያና እኛ ኢኮኖሚክ ደረጃችን የተለያየ ነው። እኛ ሚድል ኢንካም ሀገር ነን፣ ኢትዮጵያ ደግሞ ዝቅተኛ ገቢ ያላት ሀገር ናት እና ሚድል ኢንካም ሀገር ላይ እንግዲህ ድጎማ አይኖርም፣ የፍጆታ መጠናችን ከፍ ያለ ነው። እነዚህ ነገሮች እንትኑን ያባብሱታል የሚል ምሳሌ ሲሰጡ ነበር። እንግዲህ ምናልባት ይህንን ምሳሌ ወስደን እንመልከተው ካለና አሁን ካለው ከድጎማ ጋር እናነጻጽረው ካል ሚስሊዲንግ ቢሆንም ኢትዮጵያ ላይ ያለው ተጨባጭ የተሻለ ነው የሚል ምልከታ ወይም ደግሞ ምስል ሊሰጠን ይችላል። በተለይ ደግሞ ከነዳጅ ጋር በተያዘ ግን ይሄ ምን ያክል ሰስቴን ያደርጋል፣ ምን ያክል ይዘልቃል? ከዛ በተጨማሪ ደግሞ ሪሊ ነዳጅ ላይ ብቻ ነው ወይ እንትኑ እየተፈጠረ ያለው ዲስረፕሽኑ እየተፈጠረ ያለው የሚለውን ነገር አብሮ ማየት ያስፈልጋል። እንግዲህ አሁን የማዳበሪያ ጉዳይ እንደ ሀገር እንደ ፖሊሲ ተይዞ በሀገር ውስጥ ማዳበሪያ እናመርታለን የሚል እንግዲህ በ3 ዓመት ውስጥ ለማጠናቀቅ እንቅስቃሴዎች እየተደረጉ ነው። ሚኒስትሮች ምክር ቤት ከፍተኛ ርብርብ እያደረገ ያለበት ሁኔታ አለ። ያ እንግዲህ ተቋሙ ራሱ ፋሲሊቲው ራሱ ተገንብቶ እስኪያልቅ ነው። ከዛ አምርቶ ኢትዮጵያ የአሰራር እሱን ግምት ውስጥ ስናስገባ ማለት ነው። እስከዛ ድረስ ግን የሚፈጥረው ሾክ ቀላል የሚባል ሾክ አይደለም። አሁን በተለይ የኢትዮጵያን መረጃው ስለሌለኝ ኤግዛክትሊ ቁጥሩን ማወቅ ባልችልም አውሮፓ ላይ ግን ከፍተኛ የሆነ ሾክ ፈጥሯል። አውሮፓ ላይ ብቻ ሳይሆን የጦርነቱ እንትን የሆነችውም አሜሪካ ላይ ገበሬዎች ኦልሬዲ ተቃውሟቸውንና ቅሬታቸውን ማሰማት የጀመሩበት ተጨባጭ አለ። ምን ላይ እየደረሰ ይመጣል መሰለህ? የሆነ ሰዓት ላይ የሆነን ምርት ለማምረት የምታወጣው ወጪ በጣም ከፍተኛ ይሆንና ያንን ምርት በዛ ምርት አምርተው ገበያ ብታቀርበው ገዢ ልታገኝበት የማትችልበት ተጨባጭ ይፈጠራል ማለት ነው። እንደዛ ሲሆን ማምረቱንም ልትተው ትችላለህ። ለምሳሌ አንድ ጤፍን እንደ ምሳሌ አድርገን እንውሰደው እና ማዳበሪያው በጣም ወደ ላይ ወጣ። ማዳበሪያ የግድ አስፈላጊ ነው። ትራንስፖርቴሽኑ ወጣ። የጸረ ኬሚካሉ፣ ጸረ ተባዩ፣ ዘሩ ራሱ ምናምን ወደ ላይ ወጣ። ስለዚህ አንድ ኩንታል ጤፍን አምርቶ ለገበያ ለማቅረብ አጠቃላይ ኮስቱ 100,000 ብር ደረሰ እንበል። የሴጣን ጆሮ ይደፈንና ስለዚህ ገበሬው ምንድነው የሚሆነው መሰለ? ይህንን ነገሮች ተጠቅሞ ለማምረት አንደኛ ካፒታሉ አይኖረውም። 100,000 ብር አንድ ኩንታል ለማምረት 100,000 ብር ማለት ትልቅ ኢንዱስትሪ ሌቭል የሆነ ካፒታል ነው። ሁለተኛ በአመርተውስ ማን ይገዛኛል የሚል ጥያቄ ይፈጠራል። ስለዚህ ወደ አለማምረት ነው የሚሸጋገረው ማለት ነው። ምክንያቱም ባለማምረት የሚደርስ ኪሳራና አምርተህ ገበያ ሳታገኝ የሚደርስ ኪሳራ እኩል አይደለም። ምክንያቱም ስታመርት ከኪስ ወጪ አውጥተሃል አይደለም? ያንን ወጪ ነው የምትከስረው። ካላመረትክ እንግዲህ ያላወጣሪቱ ጦሙን አደረ እንጂ የሚኖርብህ ኪሳራ መለስተኛ ነው የሚሆነው። ስለዚህ ምን ይሆናል ማለት ነው? ዲስከሬጅድ ይሆንና ከማምረት የሚርቅበት ተጨባጭ ይፈጠራል። እንግዲህ ወደ እናንተ እንምጣ። ይሄ ሀሳቡ በጣም ሰፊ ነው፣ እንደው አስደንጋጭም ነው። አንዳንድ ነገሮችን እያነሳ በሄድክ ቁጥር ቲት አይነት ነገር ነው። ከዚህ ጣጣ እንዴት ነው የምንወጣው የሚለው ምክንያቱም እናንተ ደግሞ ችግሩን ነው የምታሳዩት። መውጫው መንገድም ጠባብ እንደሆነ ነው ቀደም ሲል ስናነሳ የነበረው። ኢስላሚክ ፋይናንስ ላይ ምንድን ነው ሚናው በእንደነዚህ አይነት ችግሮች ሲከሰቱ፣ ዓለም አቀፍ ችግሮች ሲከሰቱ? ምክንያቱም ኢስላሚክ ፋይናንስ በብዙ ችግሮች መፍትሄ ይዞ መምጣቱን ነው ስናየው የነበረው። በዓለም አቀፍ ላይ በደረሱ ሾኮች፣ የኢኮኖሚ ሾኮች ምንም ያልተጎዱ ወይም ደግሞ ትልቅ ኪሳራ ያልደረሰባቸው የኢስላሚክ ባንኮች ወይም ኢስላሚክ ፋይናንስ ላይ ነው። ይሄ ከወለድ ነፃ የሆነ የፋይናንስ ስርዓት የኢኮኖሚ መቀዛቀዝን፣ እጥረትን እንዴት ነው ሊቀርፍ የሚችለው? በምን አይነት አግባብ ችግሮችን በተለይ ደግሞ ምርትና ምርታማነት ላይ ገበሬዎች ጋር እንደነዚህ አይነት ስራዎችን መስራቱ ላይ በጣም ፎከስ ስለሚያደርግ ምንድነው መፍትሄ የሚኖረው? ለመፍትሄ እንሂድ። ሌላው የዕዳ ጫና ኢትዮጵያ አሁን ዕዳም አለባት። ቀደም ሲል ያላነሳ ነው አንዱ ነገር እሱ። በዓለም አቀፍ ደረጃ በጣም ብዙ ብድር አለባት። ስራዎቿን ለመስራት ትበደራለች የተለያዩ እንትኖችን፣ ግን ደግሞ በየጊዜው ወለዱ እየጨመረ ነው በመሄዱ ምክንያት አሁን ሪስክ ውስጥ
ገብታለች። ይሄንን ደግሞ ምንድነው ይሄንንስ አሁን የዕዳ ጫናው አለ፣ የተፈጠረው ችግር አለ፣ ወቅታዊ ችግር አለ። ሁለቱን ላይ አይተን እንየው። መጀመሪያ ኢስላሚክ ፋይናንሱን እንየው። እሺ ከኢስላሚክ ፋይናንሱ ለመጀመሪያ ብታገናኙም አይደለም ባይገናኝ ጉዳዩ በኢትዮጵያ ተጨባጭ እንግዲህ ኢስላሚክ ፋይናንስ በእንደዚህ አይነት ኢኮኖሚያዊ ሁኔታዎች ውስጥ ምን አይነት ሚና ይኖረዋል የሚለውን ለማውራት ኢስላሚክ ፋይናንስ ያለበት ደረጃ የሚፈቅድ አይመስለኝም። ልናወራ የምንችለው ወይ እንግዲህ ዓለም አቀፍ ተሞክሮችን ወይ ደግሞ ቴዎሬቲካል የሆኑ ነገሮችን ነው። ኢትዮጵያስ ገና ነው፣ ምንም እየሰራ አይደለም ነው የምትለኝ? ምንም እየሰራ ሳይሆን ገና ዳዴ እያለ ነው እና ከክራይሲሱ አንጻር ሊያበረክት የሚችለው ነገር አነስተኛ ነው የሚሆነው። ምንድነው መሰለ ስጋቴ አሁን የተፈጠረው የኢኮኖሚ ተጨባጭ የብዙ ሪሶርሶችን ስብስብ፣ የብዙ አካላትን፣ የብዙ ተቋማትን ኢንተግሬትድ የሆነ ጥረት የሚፈልግ ነው ለማድረቅ። በዚህ ሂደት ውስጥ የኢስላሚክ ፋይናንስን ሚና አጉልተን አስዩም ካደረግነው ከአቅማቸው በላይ እንለጥጠውና በኋላ ላይ እንትኑን ራሱን ኢስላሚክ ፋይናንስኑን ኩዌሽን እንዳናደርገው ማለት ነው። ሪሊ ችግር የማይቀርፍ ስርዓት ነው ወይ ወደሚል ጥያቄ እንዳንመጣ ከሚል ነው ወደዛ እንትን ውስጥ የመጣሁት። እንግዲህ ቲዎሬቲካል የሆኑ ነገሮችን ልናነሳ እንችላለን፣ አንዳንድ ምሳሌዎችንም ልንጠቅስ እንችላለን። በጥቅሉ ያው ኢስላሚክ ፋይናንስ አንድ ፕሪንሲፕሉ በእንደዚህ አይነት ጊዜ ሾክ በሚፈጠር ጊዜ ፕሮቴክት የሚያደርገው ፕሪንሲፕሉ ንብረትን መሰረት ያደረገ እንቅስቃሴ ወይም ደግሞ ንብረትን መሰረት ያደረገ የፋይናንስ አገልግሎት ነው። ስለዚህ ከገንዘብ ለገንዘብ ትራንዛክሽን ወይም ደግሞ ከገንዘብ ለገንዘብ ግብይት ይልቅ ንብረትን መሰረት ያደረገ ግብይት ላይ የተመሰረተ ነው። ይህ ሁለት ነገር አለው። አንደኛ ሁሌም እሴት እንዲፈጠር ያደርጋል። ገንዘብ አይደለም የሚሽከረከረው፣ ንብረት ነው የሚሽከረከረው። ንብረት ደግሞ ኢንቨስት የሚደረግ ነገር ነው። ስለዚህ እሴት ይፈጥራል ማለት ነው ሁሌም። አንዱ እሱ ነው። ሁለተኛ እንደዚህ አይነት ሾክ በሚፈጠሩ ጊዜ የመጀመሪያ ተጎጂ ከኢኮኖሚ የሚወጣው የሚሳበው ገንዘብ ነው፣ ንብረት አይደለም የሚሳበው። ሁሉም ሰው ንብረትን ወደ ገንዘብ መቀየርና ገንዘብ መያዝ ምናምን ነው የሚፈጥረው፣ ወይም ደግሞ ገንዘቡን ወደሆነ በእንደዚህ አይነት ሾክ ውስጥ ፕሮቴክት ሊያደርገው ወደሚችለው ነገር ነው የሚያደርገው። ወይ ወደ ውጭ ምንዛሬ ይቀይረዋል፣ ወይ እንደ ወርቅ አይነት ፕሮቴክት ሊያደርጉት የሚችሉ ነገሮችን ይገዛበታል፣ የመሳሰሉት ነገሮች። ስለዚህ ምን ይሆናል ማለት ነው? ገንዘብ ላይ መሰረት ያደረጉ እንትኖች የፋይናንስ ስርዓቶች እንደዚህ አይነት ሾክ በሚፈጠርበት ሰዓት ይጎዳሉ። በምንድን ነው የሚጎዱት? የገንዘብ እጥረት ይፈጠራል አንደኛ። ሁለተኛ ደግሞ ገንዘቡን የያዙ ሰዎችም ደግሞ የመመለስ ቴንደንሳቸው አናሳ የሚሆነበት ተጨባጭ ይፈጠራል። ኢስላሚክ ፋይናንስ ንብረትን መሰረት አድርጎ ስለሚንቀሳቀስ በተወሰነ መልኩ ሁለቱንም ሾኮች ይቀንሳቸዋል፣ አብዞርቭ ያደርጋቸዋል። ይሄ አንዱ ከፒላሩ የሚመነጭ ነገር ነው። ሁለተኛ ግን ኢስላሚክ ፋይናንስ በራሱ ቫልዩ ወይም ደግሞ እሴት አለው። ስለዚህ ምንም እንኳን እንደ ፋይናንስ ትርፍን ለማግኘት የሚቋቋም ሲስተም ቢሆንም በተለይ ደግሞ በባንክ ደረጃ፣ በማይክሮ ፋይናንስ ደረጃ፣ በኢንሹራንስ በተካፉል ደረጃ ቢሆንም ግን ደግሞ እሴት መር ነው። ስለዚህ እሴት መርነቱ ምን ላይ ትኩረት የሚያደርግ ነው? የማህበረሰብን ችግር ማቃለልንም ትኩረት የሚያደርግ ነው። በእንደዚህ አይነት ተጨባጮች ላይ ከኢስላሚክ ፋይናንስ የሚጠበቀው ሚና ከሌሎች የፋይናንስ ተቋማት ከሚጠበቀው ሚና ከፍ ያለ ነው የሚሆነው። ምክንያቱም በቬሪ ፕሪንሲፕል እሴት መር ነው። የማህበረሰብን ችግር አቃላለው፣ የጋራ እሴትን እፈጥራለው ነው። የጋራ እሴት ወይም ደግሞ ቫልዩ የምንለውን ነገር ካፒታልን መሰብሰብ ላይ አይደለም ትኩረት የሚያደርገው ማለት ነው። ስለዚህ ዲስትሪቢዩሽንም አለው የሰበሰበውን ማካፈል ላይ። ስለዚህ እንደዚህ አይነት ችግሮች በሚፈጠሩበት ሰዓት ማህበራዊ ኃላፊነትም ጭምር የፋይናንስ ተቋማት ወይም የፋይናንስ ስርዓቱ ማህበራዊ ኃላፊነት ጭምር ይሆንና ኢንጌጅ አድርጎ በተለይ ደግሞ ታች ችግሩ ያለበት ሌቭል ላይ ለምሳሌ ገበሬው አካባቢ ከሆነ ችግሩ ያለው ወይም ደግሞ ቦትልኔኩ ያለው ያንን ችግር በመቅረፍ ረገድ ሮል ይጫወታል ማለት ነው። ከዚህ በፊት ሲያበድር እንግዲህ ስትሪክት በሆነ መንገድ ከሆነ የሚያበድረው በእንደዚህ አይነት ሁኔታዎች ላይ በተወሰነ መልኩ ለቅቅ አድርጎ ገበሬው በቀላሉ የፋይናንስ አክሰስ የሚያገኝበትን ተጨባጭ ቴክኒካል ሳፖርትም ሊሆን ይችላል። አንዳንዴ የግድ ፋይናንሻል ሳፖርት ላይሆን ይችላል። ቴክኒካል ሳፖርት መስጠት። ከዛ በተጨማሪ ዓለም አቀፍ ንግድ ላይ እንግዲህ ትልቁ ሚና የሚጫወቱት ባንኮች ናቸው። በእንደዚህ አይነት ዲስረፕሽን ወቅት የሚጭኑትን ባንክ ሰርቪስ ቻርጆችን በተወሰነ መልኩ ማቅለል፣ ለኮር ለሚባሉ ዘርፎች የሚሰጡትን ወይም ደግሞ የሚያቀርቡትን የውጭ ምንዛሬ መጠንም በተወሰነ መልኩ ማሳደግና ማስፋት ለይተው ማለት ነው። ለምሳሌ ፕራዮሪቲ የሚባሉት በእንደዚህ አይነት ተጨባጭ የምግብ ዘርፎች ከሆኑ ለምግብ ዘርፎች የሚሰጡትን የውጭ ምንዛሬ መጠን በተወሰነ መልኩ ማስፋት፣ ማቅለል፣ ለነዚህ ዘርፎችም ይህንን አገልግሎት ሲሰጡ የሚጠይቁትን ሰርቪስ ቻርጆችና ሌሎች ነገሮችን በተወሰነ መልኩ ማቅለልና በማሳነስ እንግዲህ ትንሽ ቢሆኑም እነዚህ ጠብታዎች በኋላ ላይ የመጨረሻ ተጠቃሚ ላይ የሚኖራቸው ሚና ቀላል የሚባል አይደለም። ለምሳሌ
ከውጭ ዘይት ለሚያስመጣ ሰው በቀላሉ ከሌሎቹ ቅድሚያ ተሰጥቶት ኤልሲ ቢያገኝ የውጭ ምንዛሬ ቢያገኝና ዘይት ቢያመጣ ቶሎ አመጣ። ከዛ በዚህ ሂደት ውስጥ ደግሞ እንግዲህ የባንክ ሰርቪስ ቻርጁ ላይ በተወሰነ መልኩ ቅናሽ ቢደረግለት፣ ሌላው እንግዲህ ሌሎች ፋሲሊቲዎችም ላይ ገዛ ቢደረግለት ዞሮ ምን ላይ ነው ውጤቱን የምናየው? የመጨረሻዋ ገበያ ላይ የምትቀርበዋ ዘይቷ ላይ ሪፍሌክት ታደርጋለች። ስለዚህ በተወሰነ መልኩ የዘይት ዋጋ በመቀነስ ሂደት ላይ የሆነ ነገር ኮንትሪቢዩት የማድረግ እድል ይኖራቸዋል ማለት። እንግዲህ ይህን በዘይት በምሳሌ አየነው እንጂ በሌሎችም ሴክተሮች በመድኃኒትም ሊሆን ይችላል፣ በማዳበሪያም ሊሆን ይችላል፣ በግብርናም ሴክተር ሊሆን ይችላል የዚህ አይነት ሚና ሊጫወቱ የሚችሉበት እድል አለ። ሆኖም ግን አሁን ያሉበት አቅም፣ አሁን ያላቸው ካፒታል፣ አሁን ያላቸው ተቋማዊ ቁመና ይህንን ነገር ለማድረግ ያስችላቸዋል። ምክንያቱም ሌሎችን ለመርዳት ሌሎችን ለማገዝ የምትንቀሳቀሰው መጀመሪያ አንተ ራስህ ስትጠናከር አንተ ራስህ በሁለት እግር ስትቆም ነውና ይህንንም ታሳቢ ማድረግ አለበት ከነሱ የምንጠብቀው ነገር። በጣም አመሰግናለሁ አቶ ኢብራሂም። በደንብ አድርገው እያብራራውልን ነው። ምንም ከሳቸው የጎደለ ነገር የለም። እንደው ጥያቄዎችን ላይ በላይ እየደረብኩኝ ካልሆነ በቀር ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን እየተወያየን ያለነው ፕሮግራማችን ሂዋር ፕሮግራም ነው። በሙስሊሙ ማህበራዊና ሃይማኖታዊ ጉዳዮች ላይ እናነሳለን። ዛሬ ማህበራዊ ጉዳይ ላይ ትኩረት አድርገናል። ማህበራዊ ጉዳይ ስንል በተለይ ሁላችንም መላ ኢትዮጵያውያን የሚመለከት መላው ዓለምን የሚመለከት አሁን ዓለም የገባችበት የኢኮኖሚ በጦርነቱን ተንተርሶ ሆን ብላ አይደለም ቀውስ ውስጥ የገባችው ጦርነቱ በፈጠረው ችግር የተፈጠሩ ቀውሶች አሉ። በተለይ አቅርቦት ላይ ከአቅርቦት ተነስቶ ነው። ቀደም ሲል የዩክሬንና የራሽያን ሲያነሳልን ወንድም ኢብራሂም እዚያ ጋር የአቅርቦት ችግር አልነበረም። ሶርሱን እንትኑን ጥሬ ዕቃውን የማግኘት ችግር ነበር። አሁን ደግሞ ምክንያቱም ሶስቱ ነገሮች ግምት ውስጥ ይገባሉ የሚል ነገር አንስተናል። አሁን ደግሞ እየተፈጠረ ያለው ምንድነው? ሰርጡ በመዘጋቱ የሆርሙዝ ሰርጥ በመዘጋቱ ምክንያት እቃዎች የታዘዙ እቃዎች እንኳን መግባት አልቻሉም፣ ነዳጅን ጨምሮ። በዚህ ምክንያት ገበያው ላይ የሚፈጠሩ ቀውሶችን አንስቷል። ሌሎች በርካታ ነገሮች አሉ፣ ግን ደግሞ ሰብሰብ ብናደርገው ጉዳይ ነው። አቶ ኢብራሂም እንደው እንደርሶ እንደ ጸሐፊነቱ እና እንደ ተመራማሪነቱ በዚህ ዘርፍ ላይ የፋይናንስ ዘርፍ ላይ ኢስላሚክ ፋይናንስ ዘርፍ ላይ በሀገሪቱ የፖሊሲ አወጣጥ ሂደት ላይ የባለሙያዎች ምክርና የምርምር ውጤቶች ምን ያህል ተሰሚነት አላቸው? በየጊዜው የተለያዩ ፎረሞችን ወይም የተለያዩ እንዲህ አይነት ዲስከሽኖች ተሳትፈው ይሆናል ብዬ አስባለሁ። እነዚህ የባለሙያዎቹ ምክር እና የሚያወጡት ሀሳብ ወደ ፖሊሲነት ይቀየራሉ ወይ? ይሄ ለውጥ አምጥቷል ወይስ ደግሞ ይዘነጋሉ? ትኩረት ቦታ አይሰጣቸው? ማንኛውም ፖሊሲ ሲወጣ የሚወጣበት የራሱ የሆነ ፕሮሲጀሮች አሉት፣ ሂደቶች አሉት። አውት ኦፍ ዘ ብሉ አይደለም የሚወጣው። ከዛ ውስጥ አንዱ እንግዲህ ያው የመጀመሪያው እንትን የኤክስፐርት ኦፒኒየን ፎርሙሌሽን ስቴጅ ነው። ይሄ ምን ማለት ነው? እንግዲህ አንድን ፖሊሲ የሚወጣው እንግዲህ አንድን ችግር ለመቅረፍ ወይም ደግሞ አንድን ነገር ከነበረበት ሁኔታ ለማሻሻል ወይም ደግሞ ጥቅሙን ለማሳደግ እንደመሆኑ መጠን የመጀመሪያው እርከን ጥናቶችን ማካሄድ ነው። እንግዲህ ጥናቶቹ ምን ሊሆኑ ይችላሉ? ወይ ከዚህ በፊት በዛ ጉዳይ ላይ የተጠኑ ጥናቶችን መመልከት ሊሆን ይችላል፣ ወይ አዲስ ጥናቶችን ማድረግ ሊሆን ይችላል፣ ወይ ደግሞ እንግዲህ ሁለቱንም ኮምባይን ባደረገ መልኩ ማካሄድ ሊሆን ይችላል። እንግዲህ ኦልሞስት ሁሉም ማለት ይቻላል ፖሊሲ ጥናት ላይ ያልተመሰረተ ፖሊሲ የለም፣ ወይም ደግሞ ጥናትን ያላካተተ ፖሊሲ የለም። ጥያቄ የሚሆነው ተገቢው ጥናት ነው ወይ፣ ከፖሊሲው ጋር ተያያዥነት ያለው ተገቢው ጥናት ነው ወይ የተካሄደው ወይም የተካተተው። ከዛ ውጭ ከጥናቱ ላይ የወሰድነው አስተምህሮ ለፖሊሲው ሪሊ ሪሌቫንት የሆነውን ፓርት ነው ወይ የወሰድ ነው። ከዛ በተጨማሪ ደግሞ ፖሊሲው ራሱ ከጥናቱ ባሻገር የፖሊሲ አየር ላይ አይደለም የሚቀመጠው፣ የማስፈጸም አቅምንም ይፈልጋል። ያ ከዛ ከማስፈጸም አቅም ጋር የተሰናሰለ ነው ወይ አይደለም የሚሉ ነገሮችም አብሮ ግምት ውስጥ የሚገቡ ናቸው። እንግዲህ አንዱ የሚነሳው ፖሊሲ ነክ ከሆኑ ጥናቶች ጋር በተያያዘ ብዙ ጊዜ ፖሊሲ ነክ ጥናቶች ታች መሬት የወረዱ የነዋሪን የህብረተሰቡን ስሜት ምናምን የዕለት ተዕለት ግንዛቤ ውስጥ ያስገቡ አይደሉም የሚል ቅሬታዎች ያስነሳሉ። እንግዲህ
ሙሉ ለሙሉ በዚህ ልክ መደምደም ተገቢ ላይሆን ይችላል። ግን በተወሰነ መልኩ ያላቸው እውነታዎች አሉ። ብዙ ጊዜ ትኩረት የሚያደርጉት ምንድነው የዴስክ ሪቪዎች ናቸው። አማካሪዎች ወይም ደግሞ ፖሊሲ አድቫይዘርስ የሚባሉት ቢሮቸው ቁጭ ብለው እንግዲህ የተወሰኑ ነገሮችን ብቻ መነሻ አድርገው ኩክ ያደረጉት ነገር የሚሆንበት እድሉ በጣም ሰፊ ነው። በተለይ ትልቅ የሚባሉ የፋይናንስ ተቋማትን የሚያማክሩ ተቋማት የሚታሙበት አንዱ ነገር ይሄ ነው። ለምሳሌ እንደ IMF እና ወርልድ ባንክን የመሳሰሉ ተቋማት ላይ ከኢኮኖሚ ማሻሻያ ጋር በተያያዘ ያማክራሉ የሚባለው ተቋም ማኪንዚ የሚባል ተቋም ነው፣ የአማካሪ ተቋም ነውና አንዱ ማኪንዚ የሚታማበት እንትን አውሮፓ ላይ ቁጭ ብለው ቢሮቸው አውሮፓ ላይ ነው ያለው። እንግዲህ ኢትዮጵያ ላይ ወይም ደግሞ ኢትዮጵያ ስፔሲፊካሊ በጥቅሉ ኢትዮጵያ ሳይሆን አንዲት ገጠር ክፍል ስላለች ጉዳይ ላይ አጥንተው ሀሳብ የሚያቀርቡበት አጠቃላይ ኢትዮጵያን የተመለከተ እንትን ያወጣሉና ይሄ እንትኑን ኮንቴክስቱን ሚስ የማድረግ እድሉ ከፍተኛ የሚሆንበት እድል በጣም ሰፊ ነው የሚሆነው ማለት ነው። ምክንያቱም አጥኚው ያለው ሌላ ቦታ ነው፣ የአጥኚው የአእምሮ ስሪት ወይም ደግሞ ፍሬምወርክ ሌላ ነው፣ የሚጠናው ችግር ደግሞ ሌላ ነው። ስለዚህ በሁለቱ መካከል አላይንመንት ከሌለ ጥናቱ ሪሌቫንት የመሆን እድሉ አነስተኛ ነው። ስለዚህ ትልቁ ጥያቄ መሆን ያለበት አይ ቲንክ ለፖሊሲ ግብአት ጥናቶች ግብአት ይሆናሉ። አዎ፣ ግን ትክክለኛው ጥናት ነው ወይ ለፖሊሲ ግብአት እየሆነ ያለው? በማን የተጠናው? በተለይ ደግሞ በውጭ የፋይናንስ ተቋማት ወይም ደግሞ የጥናት ተቋማት የሚጠኑ ጥናቶች በተወሰነ መልኩ በጥንቃቄ መታየት ያለባቸው ወይ ደግሞ ኮንቴክስቹዋላይዝ መደረግ ያለባቸው ሁኔታ አለ። በጥቅሉ ልንወስዳቸው የምንችላቸው ልምድና ተሞክሮች ይኖራሉ ከነዚህ ጥናቶች። በተለይ የሌላ ሀገራትን ልምድና ተሞክሮ ልንወስድ እንችላለን። ከዛ በተጨማሪ ደግሞ ቲዮሪው ልንወስድ እንችላለን። ከዛ በተጨማሪ ደግሞ እንግዲህ የሚጠቁሙት መድኃኒት ምናልባትም ልንወስድ እንችላለን። በጥቅሉ ግን በጥናት ሂደት ውስጥ በተለይ ደግሞ ተጨባጭን በመዳሰስ ሂደት ውስጥ እነዚህ ነገሮች ክፍተት ይኖራሉ። በሀገር ደረጃ ብዙ ጥናቶች እነዚህ ምንድነው ብዙ ፖሊሲዎች ጥናትና ምርምሮችን ግብአት እንደሚያደርጉ ይነገራሉ። እንግዲህ የተሳተፍንባቸውም እንትኖች አሉ። ፖሊሲ የመጀመሪያው ሂደት ላይ ብቻ አይደለም ጥናትን የሚያካትተው፣ የመጨረሻው ሂደት ላይም ከመጽደቁ በፊት ቫሊዴሽን ስቴጅ ላይም እንግዲህ ኤክስፐርቶች ተገናኝተው እዛ ላይ የተለያየ አስተያየቶቻቸውን የሚሰጡበትንም ሂደት አለና ለምሳሌ ከህግ ጋር ተያይዞ የሚወጣ ፖሊሲ ህጉ ከረቀቀ በኋላ በድራፍት ስቴጅ ላይ ያለ የህግ ኤክስፐርቶች ተገናኝተው አይተውት አንብበው ምክረ ሀሳባቸውን እንዲያቀርቡ እንዲተቹት የሚደረግበትም ሁኔታ አለ። የኢኮኖሚም ፖሊሲ እንደዛው ነው። የኢኮኖሚ ባለሙያዎች መጨረሻ ላይ አይተውት የሚሰጡበት ሁኔታ አለ። እኔ ፕሮሰሱ ላይ አይደለም ችግር አለ ብዬ የማስበው ወይም ደግሞ የፖሊሲ ማውጣት ሂደቱ ላይ አይደለም ችግር አለ ብዬ የማስበው፣ ፖሊሲውን እንዴት አድርገን ከተገቢው ጥናት ጋር አላይን እናድርገው እናሰላስለው የሚለው ነው። እንግዲህ በዚህ ረገድ የሀገራችን የትምህርት ተቋማት ትልቅ ሚና መውሰድ የነበረባቸው እዚህ ላይ ነበር። የሚሰሯቸው ጥናትና ምርምሮች ዝም ብለው ፐብሊሽ ተደርገው የሚቀመጡ ሼልፍ ላይ የሚሆኑ ከመሆን ይልቅ ሪሊ የማህበረሰብን ችግር ሪፍሌክት የሚያደርጉ በበቂ ሁኔታ ለፖሊሲ ግብአት ሊሆኑ የሚችሉ ቢሆን ኖሮ ወደ ውጭ የምናማትርበትን እድል አነስተኛ ያደርገው ነበርና እነዚህ የከፍተኛ ትምህርት ተቋማትንም በእውቀት ማምራት ሂደት ውስጥ የሚኖራቸውን ሚና የሚያሳድግበት ተጨባጭ ይፈጠር ነበር። አንፎርቹኔትሊ ግን የከፍተኛ ትምህርት ተቋማቶቻችን በእውቀት ማምረት ሂደት ውስጥ በተለይ ደግሞ ሀገራዊ እውቀት በማምረት ሂደት ውስጥ ያላቸው ሚና ጉልህ የሚባል አይደለምና ይሄ ሚስ አላይንመንት ተፈጥሯልና አይ ቲንክ ፖሊሲው ላይም የሚኖር በፖሊሲ አውጪዎች ላይም ያለ ክፍተት አለ። ተገቢውን የሆነ ጥናትና ምርምር ያለመጠቀም በጥናትና ምርምር ሰሪዎቹም በግለሰቦች ሊሆን ይችላል በተቋማትም መካከል ያለው ደግሞ ከፈረንጁ ምናምን ነገር ከተሰራ ቲዮሪ ነው የምንወስደው አትግባበርም ምናምን ምክንያቱም አስተማሪው በዚያ ነው ጀጅ የሚያደርገው። አዎ ያንን ከሀገር ተጨባጭ አንጻር ኮንቴክስቹዋላይዝ የማድረግ ችግር አለ። በተለይ ደግሞ ጥናትና ምርምር ከመሬት ነው መነሳት ያለበት፣ ከምትመለከተው ችግር ነው መነሳት ያለበት። የጥናትና ምርምር አንዱ ዓላማ አንድን ችግር መቅረፍ ነው። ችግሩን መግለጽም ሊሆን ይችላል፣ መቅረፍም ሊሆን ይችላል። መግለጽም ራሱን የቻለ ትልቅ ነገር ነው። ይሄ ችግር የተፈጠረው በዚህ ምክንያት ነው ብሎ አይደንቲፋይ ማድረግም ትልቅ ጥናትና ምርምር የሚጠይቅ ነውና በእንደዚህ አይነት ነገር ላይ ከማተኮር ይልቅ ችግርን ከመቅረፍ፣ ችግርን ከመረዳት፣ ችግርን በጥልቀት ከመመልከት ደረጃ ከማተኮር ይልቅ ሞር የሚያተኩሩት አንተ እንደገለጽከው አንደኛ ንድፈ ሀሳባዊ የሆኑ ነገሮች ላይ ነው። ሁለተኛ ደግሞ ጥናትና ምርምር ባይዘው ወደ ማህበረሰብ ወርደ የማህበረሰብን ተጨባጭ ዳሰ አድካሚ ነው። ትልቅ የፋይናንስ አቅም የሚፈልግ ነው። ትልቅ ኮሚትመንት የሚፈልግ ነው እና ከዛ ይልቅ ግን በጣም ቀላሉን አማራጭ ስለሚሉ ማለት ይሄ ፋይናንስ የገባው ቀውሱን እያነሳ ነው ካለነው ነገር አንፃር። አሁንም እንግዲህ አሁን የሚቀርቡ ምክረ ሀሳቦች አሉ በተለያዩ
የምጣኔ ሀብት ባለሙያዎች፣ የፖሊሲ አማካሪዎች፣ የመንግስት ሰዎች ሊሆኑ ይችላሉ፣ ተቃዋሚዎችም ሊሆኑ ይችላሉ። አሁን ባለው ችግር ላይም የሚሰጡ ሀሳቦች አሉና እነዛ ሀሳቦች ሪሊ ችግሩን በጥልቀት የተረዱ ናቸው ወይ? በተለይ ደግሞ የመጨረሻው አካል የማህበረሰቡ አካል ላይ ለህዝብ ቀርበው የህዝብን ስሜት፣ የህዝብን ተጨባጭ፣ የህዝብን የገቢ ደረጃ፣ የህዝብን አቅም፣ የህዝብን የእውቀት ሌቭል ግምት ውስጥ ያስገቡ ናቸው የሚለው ጥያቄ የሚነሳበት ነው። ብዙ ጊዜ ምን ይሆናሉ ሞር ላይ ያለ ወይ ደግሞ ከተሜ ተኮር የሆኑና በተለይ ለነዚህ አስተያየት ሰጪዎች የሚቀለውም ይሄ ስለሆነ ችግሩን ከመቅረፍ ይልቅ ምናልባት ጊዜያዊ ማስታገሻ ሊሆን ይችላል፣ በዘላቂነት ግን ችግሩን የማይቀርፍ ሊሆን ይችላል። አንዳንዴም ደግሞ ችግሩን የሚያባብስበት ሁኔታ አለ። አሁን ያለው ኢኮኖሚ ተጨባጭ አለ። ይህንን የኢኮኖሚ ተጨባጭ አንደኛ ምክንያቱን መረዳት ያስፈልጋል። እንዴት ተፈጠረ? መፍትሄ እንስጥ ሲባል ግን በጥቅሉ የሆነ ቢሮ ተቀምጠን ሳይሆን መፍትሄውን ማቅረብ ያለብን በተጨባጭ ይሄ ኢኮኖሚክ ነባራዊ ሁኔታ ጉዳት እያደረሰበት ያለው እየነካው ያለው የማህበረሰብንም ክፍል ነባራዊ ሁኔታውንም በመዳሰስ መሆን አለበት። እንግዲህ የሁለቱ ሚዛንን መጠበቅ ያስፈልጋል። በጣም አመሰግናለሁ። ኢትዮጵያ የገባችበት የዕዳ ጫና አለ። የዕዳ ጫና ማለት በተለያዩ ጊዜያት ለኢኮኖሚ ማሻሻያም ለተለያዩ ጉዳዮችም የምታነሳቸው ከዓለም አቀፍ ፋይናንስ ተቋማት ወይም ከዓለም አቀፍ ተቋማት ብድርና ያንን ብድር መክፈል ማቃት ችግር አለ። ይሄንን ማጠቃለያው ላይ እናንሳው። ይሄ ባለው ችግር ላይ ሌላ በእንቅርት ላይ ጆሮ ደግፍ አይሆንም ወይ? ገንዘብን የመክፈል ወይም ደግሞ ሪስክ ውስጥ የመግባት። ሌላኛው ጉዳይ አሁን ያለንበትን የገባንበት ችግር ለመውጣት እንደው ጀሊሉ ራሱ እንዳመጣው ያንሳው ነው የምንለው ወይስ እንደ ሳይንስ ባለሙያ እንደ ሃይማኖተኛ ጀሊሉ ራሱ ያንሳው እንጂ ምን እንችላለን ምን ሊል ይችላል? ግን የመውጫ ሀሳቦች ሊባሉ የሚችሉ ሶስት የመፍትሄ ሀሳቦች ከበርሶ በኩል ይሄ ቢሆን ወይ ይሄ ቢሆን ብለን ልንላቸው የምንችላቸው ነገሮች አሉ። ኦኬ አይ ቲንክ የኢትዮጵያ የብድር ጫናን ስናነሳ አንድ መረዳት የሚኖርብን ነገር የብድር ጫና እንዴት ተፈጠረ የሚለው ነው። እንግዲህ ኢትዮጵያ እንዳለመታደል ሆኖ በቂ የሚባል የውጭ ምንዛሬ የምታገኝባቸው ሶርሶች የሏትም። አንደኛ የተፈጥሮ ሀብት የላትም። ሁለተኛ ደግሞ ሀገሪቷ ውስጥ ያለውንም የተፈጥሮ ሀብትማ አላት እንደነ ቡናን ማለት ሌሎችን ሆና ቡናን ምንድን ልትለው ነው? አክቹዋሊ ቡና በዓለም አቀፍ ገበያ ላይ በጣም ብዙ የውጭ ምንዛሬ የማምጣት አቅሙ በተለይ የኢትዮጵያ ቡና ተወዳዳሪነቱ ምናምን ራሱን የቻለ ስትራክቸራል ቻሌንጅም ስላለው አነስተኛ ነው ብለን በሌላ ፕሮግራም እናነሳለን። ዞሮ ግን የኢትዮጵያ የውጭ ምንዛሬ ምንጯ በጣም ውስን ነው። የውጭ ምንዛሬ ምንጭ አነስተኛ ሲሆን የውጭ ምንዛሬ ፍላጎት ከፍተኛ በሚሆንበት ተጨባጭ ሁለቱን ለማስታረቅ ሁሌም የምትመርጠው አማራጭ ከፋይናንስ ካበዳሪ ተቋማት እየተበደርክ በተለያየ መንገድ ያንን ብድር እየከፈልክ የምትቆይበት ነው። እንግዲህ በተለያዩ ዓመታት ኢትዮጵያ እነዚህን ክፍተቶች ለመሙላት ስትል እንዲሁም ደግሞ ለሌሎች ግራንድ ፕሮጀክቶች ስትበደር ነበር። እነዛ ብድሮች ተጠራቅመዋል። ያንን መክፈል ይኖርባታል በተለያየ ጊዜ። ባለፉት ዓመታት እንግዲህ ስናየው የነበረው ከአይኤምኤፍ ጋር ከወርልድ ባንክ ጋር ከዩሮ ቦንድ አበዳሪዎች ጋር የነበሩ ድርድሮች፣ ውዝግቦች ምናምን የነበሩበት ተጨባጮች ነበሩ። ስለዚህ አሁን ብድሩን ለመክፈል የሚፈለገው የውጭ ምንዛሬ መጠን አለ። እንደገና ደግሞ አሁን ላይ ከውጭ ለምናስገባቸው ፍላጎቶቻችን የሚያስፈልገን የውጭ ምንዛሬ አለ። ከዛ ደግሞ እንግዲህ ጦርነቱ የፈጠረው ደግሞ ስጋትም አለ። ስለዚህ ይህንን በአግባቡ ማኔጅ ማድረግ ከፍተኛ ጥንቃቄ የሚፈልግ ነው። በነፃነት ብድራችንን እየከፈልን በነፃነት የምንፈልገውን እያስመጣን በነፃነት አሁን እየተፈጠረ ያለውን የዋጋ ግሽበትን እየተከላከልን እንችላለን የምንልበት ሁኔታ ተጨባጭ የለም። ስለዚህ ፕራዮሪታይዝ የማድረግ ግዴታ ውስጥ እንገባለን። ሰው ብድር መክፈል ነው ቅድሚያ የምንሰጠው ወይስ ደግሞ እቃዎቻችንን ማስገባት ነው ቅድሚያ የምንሰጠው ወይስ ደግሞ የጀመርናቸውን ፕሮጀክቶች ማስጨረስ ነው ቅድሚያ የምንሰጠው? እሱ ጥንቃቄ የሚፈልግ ጉዳይ ነው። እንግዲህ አንድ ጥሩ ምሳሌ የሚሆንን ባለፉት ጊዜያት ብሔራዊ ባንክ በጣም በተከታታይ የውጭ ምንዛሬ ጨረታዎችን ያወጣ ነበረ። የኢራን ጦርነት ከተነሳ በኋላ ግን አይ ቲንክ
ከአንድ ወር በላይ ለሆነ ጊዜ የውጭ ምንዛሬ ጨረታ አላወጣም። ስለዚህ ወደ ምን ውስጥ ገባ? ያለውን የውጭ ምንዛሬ ሪዘርቭ ወይም ደግሞ ተቀማጭ በጥንቃቄ ወደ መጠቀም ውስጥ ይገባል ማለት ነው። እነዛን የውጭ ምንዛሬዎች በጣም አስፈላጊ ለሚባሉ ሴክተሮች፣ መድኃኒት፣ ነዳጅና ምግብ ለመሳሰሉ ሴክተሮች ብቻ አሎኬት ወደ ማድረግ ውስጥ ይገባል። ከዛ በተጨማሪ ብድር የመክፈል አፒታይቱ ላይም በተወሰነ መልኩ ይቀንሳል። ከአበዳሪዎቹ ጋር ወደ መደራደር ይገባል ማለት ነው። ምክንያቱም ዞሮ ዞሮ ብድሮቻችንን የምንከፍለው በውጭ ምንዛሬ ስለሆነ እንግዲህ ከዩሮ ቦንድ አበዳሪዎቻችን መካከል ዋና ከሆነችው ቻይና ጋር ጥሩ ድርድር እንደተደረገ ሰምተናል። የሌሎች አበዳሪዎችን ውጤት የምንሰማው ይሆናል። ዞሮ ዞሮ ግን አሁን ያለንበት መንገድ ከሶስት መጥፎ እንትኖች አሉ፣ አማራጮች አሉ። ከሶስት መጥፎ አማራጮች ጉዳቱ አነስተኛ የሆነውን ለመምረጥ የሚያስገድድ ነው። ምክንያቱም ሁሉንም በአንዴ ለማድረግ የሚያስችል የኢኮኖሚም ሁኔታ ነባራዊም ሁኔታም ስለማይፈቅድ፣ ከዛ በተጨማሪ አይ ዶንት ቲንክ ዋይዝም አይደለም ቢኖረን ራሱ አቅሙ ያላቸው አካላት ራሱ እንደዚህ አይነት ተጨባጭ በሚፈጠርበት ሰዓት በተለይ ጦርነቱ መቼ ነው የሚያልቅ የሚለውን ነገር በማታውቅበት ተጨባጭ፣ ሆርሙዝ መቼ ነው የሚከፈተው የሚለውን ነገር በማታውቅበት ተጨባጭ፣ የነዳጅ ዋጋ ወደ ነበረበት ይመለሳል አይመለስም የሚለውን በማታውቅበት ተጨባጭ ላይ ቢኖርህ እንኳን ጥንቃቄ የምታደርግበት ሞመንት ነው። እንኳን እንደ ኢትዮጵያ የውጭ ምንዛሬ ችግር ያለባት ሀገር ይቀርና ስለዚህ በተወሰነ መልኩ ጥንቃቄ የሚሻ ነው። እንግዲህ የመፍትሄ ሀሳብ የሚለው ላይ ቀላል አይደለም። በእንደዚህ አይነት ጉዳይ ላይ ውጤታማ ሊሆን የሚችል ትክክለኛ ችግሩን ሊቀርፍ የሚችል የመፍትሄ ሀሳብ ማቅረብ ቀላል የሚባል አይደለም። እንዲሁ ሪኮመንድ ሊደረጉ የሚችሉ ምክረ ሀሳቦች ግን ሊቀርቡ ይችላሉ። የመጀመሪያው ነገር እንግዲህ ከውጭ ምንዛሬ አጠቃቀም ጋር በተያያዘ የውጭ ምንዛሬ አጠቃቀምን ዋይዝሊ መጠቀም ነው። ይሄ ምንድነው? በተለይ ከፍተኛ የውጭ ምንዛሬ የሚፈልጉ ግን ደግሞ እሴት የማይፈጥሩ ፕሮጀክቶች ካሉ በተወሰነ መልኩ እነዛን ፕሮጀክቶች ሰስፔንድ ማድረግ፣ ከዛ በተጨማሪ ደግሞ አሎኬሽናችን ላይ የውጭ ምንዛሬም ለአስመጪዎችና ለሌሎች አካላትም ስናከፋፍልም ቅድሚያ ሊሰጣቸው ለሚገባው አካላት ቅድሚያ መስጠት ባለብን ደረጃ ሬሽን ማድረግም ያስፈልጋል። አይ ቲንክ ከ2 እና 3 ዓመታት በፊት በዛ መልኩ ነው ስንታገብረው የነበረው። ቅድሚያ የሚሰጣቸው ሴክተሮች፣ ዘርፎች ተለይተው እንግዲህ ነዳጅ፣ መድኃኒት፣ ምግብ ምናምን ተብሎ ይሄ ራሱን የቻለ ችግር ይዞ ይመጣል ዞሮ። ምክንያቱም በዚህ በኩል በመንግስት በኩል ሲኖር የነበረው የውጭ ምንዛሬ አቅርቦት ባነሰ ቁጥር ነጋዴው ወደ ጥቁር ገበያው ዞሮ የሚሄድበት ተጨባጭ ይኖራል። እሱ ደግሞ ዋጋውን ይፈጥራል፣ እሱ ደግሞ የዋጋ ግሽበት ይፈጥራል ምናምን። እንዲሁ እንትን ቀላል የሚባል መፍትሄ አይደለም። ራሱን ይዞት የሚመጣው ራሱን የቻለ ችግር ይኖራል። እንግዲህ ሁለተኛው ሪኮመንዴሽን የሚሆነው በተለይ ደግሞ ከእንትን ጋር በተያያዘ ግብርናና ግብርና ነክ ለሆኑ ነገሮች ባለፉት ዓመታት በተለይ ደግሞ ከኢኮኖሚክ ማሻሻያው ጋር ተያይዞ እየተሰጡ ያሉ ትኩረቶች አናሳ የሆኑ ያለበትን ሂደት ተመልክተናል። ለምሳሌ የሀገሪቷን በጀት ስንመለከት ከበጀት ውስጥ ምን ያክሉ ለግብርና ነው የተመደበው የሚለውን ብናይ ባለፉት 5 ዓመታት እየቀነሰ የመጣበት ሁኔታ አለ። በእርግጥ አንዳንድ ሴክተሮች ከግብርና ውስጥ ተመርጠው ልዩ ትኩረት ተሰጣቸዋል። ለምሳሌ ስንዴ በምግብ ራሳችን እንችላለን ተብሎ ኤንፈሲስ ለስንዴ ተሰጥቶ አግሬሲቭሊ ስንዴ እንዲሰራ የተደረገበት ሁኔታ አለ። ግን ይህንን ዳይቨርሲፋይ አድርጎ ሙሉ ለሙሉ ለአንድ ፕሮዳክት ለአንድ ምርት ብቻ ሳይሆን ለሙሉ ለሴክተሩ ማሳደግ ይገባል። አትሊስት እንኳን ይሄ የምግብ ራሳችንን ምግብ የምንችልበት ተጨባጭ ቢኖር ከውጭ የሚመጣው ጫና በተወሰነ መልኩ የሚቀንስበት እድል ይኖራል። የዋጋ ግሽበቱ ምግብና ምግብ ነክ ላይ ሲኖርና በዛው የዋጋ ግሽበት ልኬትም ይለያያል። ምግብ ነክና ምግብ ነክ ያልሆኑ ተብሎ ይለያል። ምክንያቱም የሰዎች ህይወት ላይ የሚኖረው ተጽዕኖ ስለሚለያይ ማለት ነው። ምግብ ነክ ላይ የሚኖር የዋጋ ግሽበት ቀጥታ ከህይወታችን ጋር ቀጥታ ከኑሯችን ጋር ስለሚገናኝ ከፍተኛ ትኩረት ይፈልጋልና ቢያንስ ይህንን ለመቀነስም ግብርናና ግብርና ነክ የሆኑ ነገሮች ላይ ትኩረት ያስፈልጋል። ሌላኛው እንግዲህ ያው ቅድም ያነሳሁት በተወሰነ መልኩ አወዛጋቢ የሆነ ጉዳይ ነው፣ የድጎማ ጉዳይ ነው። አትሊስት ፎር ዘ ሾርት ተርም አሁን ያለውን ዲስራፕሽን አሁን ያለውን መናጋት ለመቋቋም ከድጎማ ውጪ ሌላ የተለየ አማራጭ አለ ብዬ አላስብም። በተለይ ደግሞ ነዳጅና ከነዳጅ ጋር ተያይዞ ያለው ድጎማው ማይቀጥል ከሆነ ራሱን ችሎ ባለፉት ጊዜያቶች ነዳጅ ላይ የተፈጠረ ራሱን ችሎ ህገወጥ የሆነ አሰራር አለ። እሱን መከላከል እንዳለ ሆኖ እሱን ማስተካከል እንዳለ ሆኖ የድጎማ ስርዓቱ ግን አትሊስት ፎር ዘ ሾርት ፔሪድ መቀጠል አለበት ብዬ አስባለሁ። ያ ካልሆነና በኢኮኖሚክ ሪፎርሙ ሂደት ውስጥ በተደጋጋሚ ሲጠቀስ እንደነበረው ነዳጅን በገበያ ዋጋ እናደርጋለን የሚል ከሆነ የኢትዮጵያ ኢኮኖሚ መሸከም ይችላል ብዬ አላስብም። አሁን ለምሳሌ አሁን ያለውን ተጨባጭ አምጥተን አንድ ድፍድፍ ነዳጅ በበርሜል ኦልሞስት $106 አካባቢ እየተሸጠ ነው ያለውና ከወራት በፊት ከነበረው በእጥፍ ነው የጨመረው። ስለዚህ ነዳጅን እንግዲህ በእጥፍ እጨምራለሁ ብትል ኢኮኖሚ ላይ ሊፈጠር የሚችለውን ዲስረፕሽን ማሰብ ያስፈልጋል። አሁን እንኳን ትራንስፖርቴሽን ምን ያክል ነው 5 ብር መጨመሩ 10 ብር መጨመሩ ብዙዎች ላይ እየፈጠረ ያለውን ጫና እየተመለከት ነውና ብዙ ዜጋችን እዚህ ሌቭል ላይ የሚገኝ እንደመሆኑ መጠን
የድጎማ ጉዳይ ቢያንስ ለአጭር ጊዜ ለድርድር መቅረብ የሌለበት መፍትሄ ነው የሚል ሐሳብ አለ። በጣም ነው የማመሰግነው አቶ ኢብራሂም። ከሙያ ከተማሩበት ዘርፍ ባሻገር ያሉትን የማህበረሰብ ጥናት ላይ በጣም ትኩረት አድርገው ያዩት ይመስለኛል። ወደ ተለያዩ ዘርፎችን በደንብ ገብተው ጉዳዩን ለማብራራት ጥረት አድርጓል። ስለ ሁሉም እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን ወቅታዊውን የኢትዮጵያ ኢኮኖሚ እና ማህበረሰብ የገባበትን ቀውስ አስመልክተን በተወሰነ ደረጃ ከአቶ ኢብራሂም አብዱ ጋር ቆይታ አድርገናል። ሰፊ የሆኑ ነገሮችን ማንሳት ይቻል ነበር። የሚገድበን ግን በጣም ብዙ ነገር አለ እንዳንሄድበት። በዚህ ምክንያት ያነሳነው አላህ በረካ ያድርግልን ብለን እንዘጋዋለን። የዛሬ ፕሮግራማችን በዚህ ይጠናቀቃል። ሰላም አለይኩም።